በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የሞሳላን ጉዳይ እንመልከት። በክረምቱ መጨረሻ ሊቨርፑልን እንደሚለቅ ይፋ አድርጓል። ይህንን ጉዳይ እናንሳው። እንግዲህ እስካሁን ድረስ በእርግጥ በዚህ የውድድር ዓመት ጥሩ ጊዜን አላሳለፈም። ሊቨርፑልም እንደ ቡድን ሞሳላም እንደ ተጫዋች ጥሩ ጊዜ አልነበራቸውም። ግን አስደናቂ የውድድር ጊዜን ካሳለፈ በኋላ ነው ከሊቨርፑል የሚለቀው። በሊቨርፑል ማንሳት ያሉበትን ዋንጫዎች በሙሉ ማሳካት የቻለ አስደናቂ 9 ዓመታትን ማሳለፍ የቻለ ተጫዋች ነው። እንመልከት ይህን ጉዳይ። ትላንት ማታ የተሰማ ዜና ነው በሊቨርፑል በክለቡ በኩል ግን በተጫዋቹ በሞሐመድ ሳላህም በኩል ልክ የርገን ክሎፕ ከሊቨርፑል እንደሚለቁ በታወቀ ጊዜ እንዳደረጉት አይነት በቪዲዮ የተቀረጸ ውሳኔ የተገለጸበትና ሊቨርፑል ደግሞ በክለቡ የዌብሳይትና በሌሎች የሶሻል ሚዲያ ፔጆቹ በኩል ይፋ የተደረገ ዜና ነው። ግን እንደው ዜናውን ስትሰሚ ያስገርሞች ነበር ወይ? የ2 ዓመት ኮንትራት ነበር የፈረመው ባለፈው የውድድር ዘመን መጨረሻ በጣም የሚደንቅ የውድድር ዘመን ካሳለፈ በኋላ እስከ 2027 ድረስ የሚያቆይ ኮንትራት ነበረው እና እንደ አስደንጋጭ ዜና አየሹ? እንደሚገርም እንዳልተጠበቀ ዜና ወይስ እንደ መደበኛ ዜና አየሹ? አይ እንደ መደበኛ ዜና ላየሁት። መደበኛ ተጫዋች አይደለም። መደበኛ ተጫዋች አይደለም እና ደግሞ በዚህ ውድድር ዓመት እንደሚለቅ አላሰብኩም ነበር። እስከ 2027 ኮንትራት አለው። ግን ከዛ ውጪ አንድ ዜና ያየው መስሎኝ ነበር። አይ ቲንክ አንድ ወር ከሁለት ወር በፊት በ2027 ላይ ነው ከክለቡ የሚለቀው ኮንትራቱ ሲጠናቀቅ እስከዛ ድረስ የመቆየት ፍላጎት አለው የሚል መረጃ ያየው መስሎኝ አይቻለሁ። ያው ኢንክሬዲብል መረጃ አይደለም አክቹሊ እና ይቆያል የሚል ነበረኝ። ምክንያቱም ይለቃልም የሚሉ ጠንከር ያሉ መረጃዎችን እየሰማን አልነበረም። በዚህ ውድድር ዓመትም ጥሩ የውድድር ጊዜ አይደለም ያሳለፈው። ግን በክረምቱ ሊለቅ የሚችልበት እድል አለ። ግን እንደሚለቅ እርግጠኛ የሆኑ መረጃዎች ይወጡም አልነበረም እና ለአንዳንድ ዜናዎች እንዴት ሪያክት ማድረግ እንዳለብክ አታውቀውም እና በጣም ጥሩ ተጫዋች ነው። በኔ እይታ በፕሪሚየር ሊግ ከተጫወቱ ቢያንስ ምርጥ 10 ተጫዋቾች ውስጥ መኖር አለበት ብዬ አስባለሁ። ያ ክርክር ውስጥ መግባት ያለበት ይመስለኛል። ሞሳላ ደግሞ በሱ ደረጃ ፕሪሚየር ሊግ ላይ ሻይን ያደረገ አውሮፓ ላይ የአፍሪካ ተጫዋች አልነበረም እና ቁጥሮች ሁሉ ይመሰክሩለታል። እንደ ማንኛውም ዜና ልታዩ አትችልም እና ምንም ጥያቄ የለውም። ባለፉት አመታት ሊቨርፑል በሱ ላይ ነው ቡድኑ የሰራውና ከዚህ በኋላ ሊቨርፑልስ በእርግጥ በዚህ የውድድር አመት ጥሩ ስላልሆነ ከቡድን ግንባታ አንጻር በሊቨርፑል በኩል ያን ያህል ዋጋ ሊያስከፍል የሚችል አይመስለኝም። ግን በቃ አንድ ትልቅ ተጫዋች ነው በፕሪሚየር ሊግ የምናውቀው በጣም ትልቅ ተጫዋች ነው የሚለቀውና ሰርፕራይዝ ነው የሆንኩት። እኔ በጊዜው ነው የተገረምኩት። በዚህኛው ጊዜ የሞሐመድ ሳላህ መልቀቅ ይነገራል የሚል ግምት አልነበረኝም እና ወቅቱ በጣም ኢንትረስቲንግ ወቅት ነው የሚል ግምት ነው የነበረኝ እንጂ የመልቀቁ ጉዳይ እንደው በተለይ እንደምታስታውሹ በሊድስ ጨዋታ ላይ ተጠባባቂ ወንበር ላይ ተቀምጦ ተቀይሮ ሳይገባ ከቀረ በኋላ በጣም አልፎ አልፎ ብቻ የሚናገረው ለብዙሃን መገናኛዎች ክፍት ያልሆነው የግል ህይወቱንም የሚያስባቸውንም ነገሮች ከዓለም ከልሎ የሚይዘው ሞሐመድ ሳላህ በጣም አነጋጋሪ ሊባል የሚችል ቃለ ምልልስ ሰጥቶ ነበር ምሳ እንደምታስታውሹ እና እዛ ላይ የተናገራቸው ነገሮችን ተከትሎ እንዲያውም በዛው በጃንዋሪ ሊለቅ ይችላል። አሰልጣኙን በተመለከተ በፊት ጠንካራ ግንኙነት ነበረን ከአሰልጣኙ ጋር፣ አሁን ግንኙነት የለንም፣ ኖ ኮሚኒኬሽን አት ኦል ብሎ ነው የመለሰው። ምንም ግንኙነት የለንም አሁን አለ። ክለብ ውስጥ ያሉትን አንዳንድ ሰዎች በስም ሳይጠቅስ እንድለቅ የሚፈልጉ አሁን ሊቨርፑል እየተቸገረ በመሆኑ ምክንያት ለዛ ውድቀት ተደርጌ አውቶቡስ ስር ምወረወር ሰበብ የሊቨርፑል የመቸገር ምክንያት እኔ ሆኜ የምቀርብ ሰው ሆንኩ የሚሉ በጣም ጠንካራ ቃላትን ጭምር ተጠቅሞ ተከታታይ ጨዋታዎች ላይ አርነ ስሎት በተለይ በፒኤስቪ አይንድሆቨን በአንፊልድ 4-1 ከተሸነፉ በኋላ እንዲህ አይነት አስተያየት ሰጥቶ እሳቸውም ተጠባባቂ ወንበር ላይ ያደረጉት ነበር እና በጣም ትልቅ ቅሬታ ነበረው እንደምታስታውሹ እና ከዛ የአፍሪካ ዋንጫ ደረሰ።
ከአፍሪካ ዋንጫ በፊት አይ ቲንክ የብራይተን ጨዋታ ነበር። እዛ ጨዋታ ላይ አሰልጣኙ ቤንች ነበር ስቲል ግን ቀይሮ አስገቡትና ተጠቀሙበት። እዛ ጨዋታ ላይ ከአንድ ተጫዋች ጉዳት በኋላ ከአፍሪካ ዋንጫው ሲመለስ ግን እንደገና ወደ መደበኛ ቦታው ሁልጊዜ ጨዋታዎችን ወደሚጀምረው ተጫዋችነት ተሸጋገረ። ግን ያለ ሰስፒሽን አለ የሞሐመድ ሳላህ የመጨረሻው ሲዝን ይሄ ሊሆን ይችላል የሚል። ስለዚህ እኔም በአብዛኛው የነበረኝ ግምት ይሄ የሞሐመድ ሳላህ የመጨረሻ ሲዝን ነው። እንዲያውም ብዙ ጊዜ በሊቨርፑል ጨዋታዎች ማግስት አንዳንድ ፕሮግራሞችን ሰራ የአንድ በጣም ታላቅ ተጫዋች የሊቨርፑል ብቻ ሳይሆን የፕሪሚየር ሊግ ከምንጊዜም ታላላቅ ተጫዋቾች መካከል አንዱ የሆነን ተጫዋች መጨረሻ እያየን ነው። ግን ምናልባት በዚህ ውድድር ዘመን ቡድኑ ቅድም ምሳ እንደጠቀስሽው ባለበት መቸገር ምክንያት ከዛ ውጭ ተጫዋቹን በግል ያለው ፐርፎርማንስ ጥሩ ባለመሆኑ ምክንያት በተዋበ ሁኔታ የሚያልቅ የመሰለ አይደለም። ግን ምንም ጥያቄ የለውም የአንድ ታላቅ ተጫዋችን መጨረሻ እያየን ነው የሚል ግምት ነበረኝ እና እኔ እንደው የጊዜው ሁኔታ ነው ትንሽ ያስገረመኝ። በሲዝኑ መጨረሻ እንዲህ አይነት ስቴትመንት እንዲወጣ ጠብቅ ነበር። ወደ ሳውዲ ነው የሚሄደው፣ ወደ ኤምኤልኤስ ነው የሚሄደው፣ በአውሮፓ ነው የሚቆየው አይታወቅም፣ ግን ይለቃል የሚል ግምት ግን ነበረኝ። ምልክቶቹ በሙሉ ያንን የሚያሳዩ ነበሩ። በተለይ ደግሞ ቅድም የጠቀስኩት ያ ከሊድስ ጨዋታ በኋላ በኤላን ሮድ ኮሪደር የሰጠው ቃለ ምልልስ የሞሐመድ ሳላህ በተለይ የሊቨርፑል መጨረሻው እየተቃረበ እንደነበር የሚያሳይ እንደ ጠንካራ ፍንጭ የሚታይ ነው። እንዲያውም ከዛ በኋላም ምንድነው አንዳንዶቹ ኤክስፕሎሲቭ ንግግሮች ለመጠገን የሚያስቸግር ትልቅ የልዩነት አጥር ይፈጥራሉ እና በጣም ከባድ መስሎ ነበር። ጃንዋሪ ላይ ሊለቅ ይችላል። እንዲያውም እሱ ታስታውሺ እንደሆነ ከብራይተን ጨዋታ በፊት ነበር ያ የሊድስ ጨዋታ የነበረው። ጨዋታው ላይ ልሰለፍም አልሰለፍም ቤተሰቦቼን እናቴንና አባቴን ጨዋታውን እንዲታደሙ ጠርቻቸዋለሁ። ባልሰለፍም ብሰለፍም በቃ ያንን ጨዋታ ኢንጆይ ማድረግ ፈልጋለሁ። የስንብት ንግግር የሚመስል ንግግር ነው ያደርግ የነበረው። ስለዚህ ሲዝኑ መጨረሻ ላይ እንደሚለቅ ግልጽ ነበር ወይም በቂ ምልክቶች ነበሩ። እንዳልሹ ተጨማሪ አንድ ሲዝን ሊያቆይ የሚችል ኮንትራት የነበረው ቢሆንና ወፍራም ኮንትራት የተለያዩ ቁጥሮች እንሰማለን። በሊቨርፑል ታሪክ የምንጊዜ ሙዱ ተከፋይ ነው። ከ350 ሺህ እስከ 400 ሺህ ፓውንድ ባለው የሚከፈለው አይነት በጣም ትልቅ ክፍያ የነበረው ተጫዋች ነው። አሁን ግን አውቀናል እና የሚመስለው አሁን ያለነው የኢንተርናሽናል ብሬክ ሳምንት ላይ ነው እና የእሱ ዜና ቢያንስ ቀጥሎ የሚመጣው የሊቨርፑል ጨዋታ ላይ ትልቅ ዲስትራክሽን አይሆንም። ቲንክ ቀጥሎ የሚመጣው የሊቨርፑል ጨዋታ ካልተሳሳትኩ የኤፍኤ ካፕ ጨዋታ ነው ከማንቸስተር ሲቲ ጋር የሚደረግ በጣም ትልቅ የኤፍኤ ካፕ ጨዋታ ነው እና ያ ጨዋታ ከመደረጉ ከ3-4 ቀን በፊት ቢሆን ኖሮ ይሄ አይነት መግለጫ በክለቡም በተጫዋቹም በኩል የወጣው እዛ ጨዋታ ላይ ጥላ ያጠላ ነበር፣ የቡድኑን ትኩረት ሊበትን ይችል ነበር። አሁን ግን ጊዜ አላቸው ሪከቨር ለማድረግ ዜናውን ፕሮሰስ ለማድረግ እና ኮሚኒኬት ባደረጉበት መንገድ ኮሚኒኬት ለማድረግ የሚያስችል ፋታ አላቸው። ኢሚዲየትሊ የሚመጣ ቅዳሜ የሚደረግ ጨዋታ ለምሳሌ የላቸውም የኢንተርናሽናል ብሬክ በመሆኑ ምክንያት ያንን ታይሚንግ የመረጡ ይመስላል። ይሄ የውድድር ዘመኑ ከማብቃቱ በፊት ያለ የመጨረሻ ኢንተርናሽናል ብሬክ ነው እና ያቺን ጊዜ ለመጠቀም ያሰቡ ይመስላል እንጂ እኔ በጠቅላላው የመልቀቁ ጉዳይ ኮንትራቱ እስኪያልቅ ድረስ የሚቆይ አይመስለኝም የሚል ግምት ነበረኝ። የራስ ግምት ነው ግን ያለው ሁኔታ ከዛ በላይ እንዲቀጥል የሚያስችል አልመሰለም እና ትላንትና ነው ይሄ ምሽት ላይ መረጃው ይፋ የተደረገው። በጣም ትልቅ ተጫዋች ነው የእንግሊዝ እግር ኳስ እየተሰናበተ ያለው ማለት ነው። አሁን እንግዲህ በእንግሊዝ የማይቆይ ከሆነ አስታውሳለሁ ኮንትራቱን ያድሳል አያድስም እየተባለ አመቱን ሙሉ በእንጥልጥል በቆየበት ጊዜ ቼልሲ ጠንካራ ፍላጎት ነበረው የሚሉ አንዳንድ ክሬዲብል የሆኑ ዘጋቢዎች ነበሩ። ቼልሲ ነው ከክለቡ የሸኘው ብዙ ያልተጠቀመበት። መጀመሪያም ቢሆን ሊቨርፑል ኦሪጂናል ፈላጊው ነበር ከኤፍሲ ባዝል ከስዊዘርላንድ ተጫዋቹን ለማምጣት በነበረ ጥረት እና ከሊቨርፑል ከብሬንዳን ሮጀርስ የሊቨርፑል አሰልጣኝ በነበሩበት ጊዜ ከዛ ነው ጠልፈው የወሰዱት። ግን በቼልሲ የሚጠቀስ ታሪክ አልነበረውም። ከዛ በውሰት ወደ ፊዮረንቲና ሄደ፣ ወደ ሮማ ሄደ። ከዛ በኋላ ነው ገና ተመልሶ ወደ ሊቨርፑል የመጣውና ከእንደዚህ አይነት ቆይታ በኋላ ወደ ቼልሲ ቢሄድ አይ ቲንክ በፕሪሚየር ሊግ ለሌላ ቡድን ሲጫወት ማየት አልፈልግም። ለምሳሌ ሞሐመድ ሳላህን በቃ ሁልጊዜ ከሊቨርፑል ጋር አሶሲየት አድርጌ ማየው የሊቨርፑል ፕሮፐር ሌጀንድ ነው። ልክ የርገን ክሎፕ ከሊቨርፑል ከለቀቁ በኋላ በጭራሽ ሊቨርፑልን ካሰለጠንኩ በኋላ ሌላ የፕሪሚየር ሊግ ክለብ ማሰልጠን የማይታሰብ ነው እንዳሉት ሁሉ ሞሐመድ ሳላህን በጭራሽ ለሌላ የፕሪሚየር ሊግ ቡድን ሲጫወት ለማየት አልጠብቅምም። ግን ወሬው ነበር ልልሽ ነው። የሳውዲ ክለቦች ከዚህ በፊት 150 ሚሊዮን ፓውንድ አቅርበው የእንግሊዝን የዝውውር ሬከርድ ሰብረው ተጫዋቹን
ወደ ሳውዲ የመውሰድ ፍላጎት ነበራቸው። በዛ ምክንያት ከሊቨርፑል ሊለቅ ነው በተባለ ቁጥር ከሳውዲ አረቢያ ክለቦች ጋር ነበር አሶሲየት ይደረግ የነበረው። ግን አንዳንድ የምንሰማቸው ጠንካራ ሪፖርቶች፣ በተለይ ባለፈው የውድድር ዘመን የወጡ የነበሩ ሪፖርቶች ተጫዋቹ ከሊቨርፑል ጋር የሚያግባባው ነጥብ ላይ እንኳ ባይደርስ አሁንም በላቀ ደረጃ በአውሮፓ መጫወት የሚችል ተጫዋች ነኝ ብሎ ስለሚያምን ወደ ሳውዲ መሄድ ትልቅ ጉጉት የለውም። አሁን ደግሞ ከዛ ዝውውር በኋላ ራሚ አባስ የሚባለው የተጫዋቹ ወኪል ከየትኛውም ክለብ ጋር ምንም አይነት ስምምነት አላደረግንም የሚል አስተያየት ቢሰጥም ግን የኤምኤልኤስ ክለቦች ጭምር መባል ጀምሯል። ወደ ዩናይትድ ስቴትስ የመሄድም ጉዳይ እንደ አንድ አማራጭ ተጠቅሶ እየተነገረ ያለ ነገር ነው። ለማንኛውም አንድ ፖል ግሮስት የሚባል የሊቨርፑል ኤኮ ጸሐፊ አለ እና ምን ይላል? እንደሚታወቀው ሊቨርፑል ከተማይቱ ስካውሰሮች፣ መርሲሳይድ በአጠቃላይ ለእንግሊዝ ሞናርኪ ለንጉሳዊ ስርዓት ወይም ለዘውዳዊ ስርዓት ልበለው ለእንደዚህ አይነት ስርዓት ከፍተኛ ጥላቻ አላቸው። ለሞናርኪካልም ለእንግሊዝ የፓወር ሃይራርኪም ከፍተኛ ጥላቻ አላቸው። ለዚህ ነው የእንግሊዝ ብሔራዊ መዝሙር በሚዘመርበት ጊዜ በተለይ የካፕ ጨዋታዎች በሚደረጉበት ጊዜ የሊግ ካፕ ፍጻሜ፣ የኤፍ ኤ ካፕ ፍጻሜ በዊምብሌ በሚደረግበት ጊዜ የእንግሊዝ ብሔራዊ መዝሙር ጋድ ሴቭ ዘ ኩዊን በፊት አሁን ንግስቲቱ ካረፉ በኋላ ደግሞ ንጉስ ነው ያላት እንግሊዝ። ስለዚህ ጋድ ሴቭ ዘ ኪንግ የሚለው ብሔራዊ መዝሙር በሚዘመርበት ጊዜ የሊቨርፑል ደጋፊዎች በተቃውሞ በንጉሳዊ ወይም በዘውዳዊ ስርዓቱ ላይ ባላቸው ቅሬታ ምክንያት በእንግሊዝ የፓወር ብሮከርስ ላይ ባላቸው ቅሬታ ምክንያት ከዚህ በፊት እንዳነሳ ነው በታሪካዊ በደል ምክንያት ሊቨርፑል እንደ ከተማ እና ደግሞ የከተማይቱም ስሪት ዴሞግራፊ ሁሉ ለየት ያለ የከተማይቱ ፊት ሁሉ ወደ አየርላንድ የሚያይ በመሆኑ ምክንያት እንግሊዛዊነትን መቀበል አይፈልጉም። ስካውሰርስ አር ናት ኢንግሊሽ የሚሉ ናቸው። እና ምን ይላል? አንድ ሰው ግን አነገሱ ይላል። ንጉስ የማይወዱት ንግስት በነገሰች ጊዜ የማይወዱት ሞናርኪካል የሆነ ኮንስቲቱሽናል ሞናርኪ ነው። ኦኬ ግን ያንን ሲምቦሊዝምም ጭምር የማይወዱት እንግሊዝ ውስጥ ያለ ግን ፒፕልስ ሪፐብሊክ ኦፍ ሜርሲሳይድ የሚመስል ሜርሲሳይድ ራሱን የቻለ ሀገር የሚመስል ተገንጣይ የሆነ ሴንቲሜንት ያለው ግን ያንን የስልጣን ተዋረድ የማይቀበል የማያከብር ፈጣሪ የንጉሱን ነፍስ ያቆይ የሚለውን መዝሙር መዘመር የማይፈልጉ ሲዘመር የሚቃወሙ ደጋፊዎች ግን መጨረሻ ላይ የግብጽ ንጉስን ግን ተቀብለዋል ይላል። ሞሐመድ ሳላ ለሊቨርፑል ደጋፊዎች እንደዛ ነው። ዘ ኢጂፕሽን ኪንግ የሚል መዝሙር የሚዘመርለት አይነት ንጉስ የማይወዱ የሊቨርፑል ደጋፊዎች እንደ ንጉስ የተቀበሉት እያንዳንዱ የሊቨርፑል ጨዋታ በተደረገ ቁጥር እንደዛ የሚዜምለት የሚዘመርለት ለ9 ዓመታት እንደ ንጉስ የታየ አንድም ዲፕ ሲዝን ያልነበረው በእያንዳንዱ የውድድር ዘመን የሚያስደንቅ ወጥነት እስከዚህኛው የውድድር ዘመን ድረስ ያሳየ በሊቨርፑል የቅርብ ዓመታት ታሪክ ውስጥ ከወርቃማ የሊቨርፑል ዘመናት መካከል አንዱ ሆኖ በሚቆጠር ዘመን 2 ጊዜ ፕሪሚየር ሊግ ሲያሸንፉ፣ 1 ጊዜ ቻምፒየንስ ሊግ ሲያሸንፉ ሁሉንም ዋንጫዎች ነው ያሸነፈው ሊቨርፑል። በዚህኛው በሞሐመድ ሳላህ የንግስና ዘመን ልበለው የእሱ የስኬት ዘመን ብቻ አልነበረም፣ ሌሎች ብዙ ተዋንያን ነበሩት። ግን በእያንዳንዱ የሊቨርፑል የግል አቺቭመንት ውስጥ አውራው የነበረ ተጫዋች፣ ዋና የነበረ ተጫዋች ሆኖ ነው እንደው የዛ ያሸነፈው ቡድን አንድ አባል አንድ አካል ሳይሆን ፊት አውራሪ የነበረ ተጫዋች ነው የነበረው ሞሐመድ ሳላህ። በእያንዳንዱ ሊቨርፑል ባሸነፈ 3 ቻምፒየንስ ሊግ ፋይናል ተጫውተዋል፣ 2 ፕሪሚየር ሊግ አሸንፈዋል። ግን ሌሎች 2 ፕሪሚየር ሊጎችን ለማሸነፍ የምር ኃይለኛ ፉክክር ባደረጉባቸው ሲዝኖች በአንድ ነጥብ ብቻ አንሰው ከዚህ በጣም የተለየ ዶሚናንስ ከነበረው የጓርዲዮላ ቡድን በ2018-19 የውድድር ዘመን በአንድ ነጥብ 97 ነጥብ ላይ ደርሰው በ2021-22 የውድድር ዘመንም በአንድ ነጥብ ብቻ ጎድለው 92 ነጥብ ይዘው ጨርሰው ሲቲ 93 እና 98 ነጥቦችን በእነዚያ የውድድር ዘመናት ይዞ ስላጠናቀቀ ማለት ነው ከዛም የበለጠ ግሎሪየስ ሊሆን ይችል ነበር የሜዳሊያው ኮሌክሽን ማለት ነው። እና ትላንትና ያንን መግለጫ ሲሰጥ በጣም ጠንካራ መልእክት በሚያስተላልፍ ምስልም ጭምር ነው። ምክንያቱም ከኋላ ያሸነፋቸው ዋንጫዎች ተደርድረው ይታያሉ። በሊቨርፑል ያሸነፋቸው ድሎች ሁሉ የሚታዩበት ነው። ይሄ ሬከርድ ተደርጎ በሶሻል ሚዲያ የተለቀቀው የሞሐመድ ሳላህ የስንብት ሁኔታ በራሱ በዚህ ታላቅ ተጫዋች አንደበት በተገለጸበት ጊዜ ማለት ነው። የወርቅ ጫማዎቹን ታያቸዋለሽ፣ ያሸነፋቸውን የቻምፒየንስ ሊግና የፕሪሚየር ሊግ ሜዳሊያዎች ታያቸዋለሽ፣ ያንጸባርቃሉ ካሜራው ላይ እና እንደዛም ያንጸባርቅ የእግር ኳስ ህይወት
በሊቨርፑል ያሳለፈ በእንግሊዝ እግር ኳስ ውስጥ ያሳለፈ ለ10 ዓመት እሱ ወደ እንግሊዝ ከመጣበት ጊዜ ጀምሮ የእሱን ያህል ብዙ ጎል ያስቆጠረ ተጫዋች የለም። ቁጥሮቹ ሁሉ አፍ አውጥተው እየጮሁ የሚናገሩለት አይነት ሬከርድ ያለው ነው። የእሱን ያህል የመጨረሻ ኳሶች፣ አሲስቶች የሰጠ ተጫዋች የለም። ባለፈው 10 ዓመት 4 ጊዜ የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ ጨርሷል። ይህንን በማድረግ ሬከርድ ተጋርቷል። ቲየሪ ኦንሪ ነበር 4 ጊዜ የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ የጨረሰ ሌላ ተጫዋች። 3 ጊዜ የፕሮፌሽናል እግር ኳስ ተጫዋቾች ማህበር የሚባል ፒኤፍኤ የሚባል 3 ጊዜ የአመቱ ኮከብ ተጫዋች ሆኖ ተጫውቷል። ስንት ታላላቅ ተጫዋቾች አይተናል በእንግሊዝ እግር ኳስ ውስጥ። የትኛውም ተጫዋች 3 ጊዜ የፒኤፍኤ የአመቱ ኮከብ ተጫዋች ሽልማትን አሸንፈው ያውቃል። 3 ጊዜ አሸንፏል። ይሄን ማንም አላደረገውም። አምና ያደረገውም 33 ዓመት የፕሪሚየር ሊግ ታሪክ ውስጥ ሌላ ተጫዋች ያላሳካቸው ነገሮች ያሳካ ተጫዋች ነው። ሲመጣ በ2016-17 የውድድር ዘመን የሊቨርፑል የመጀመሪያ ፍላጎት እንኳ አልነበረም፣ ወይም የየርገን ክሎፕ የመጀመሪያ ፍላጎት እንኳ አልነበረም። ዩሊያን ብራንት የሚባለውን የሀገራቸውን ልጅ አሁን በቦሩሲያ ዶርትሙንድ እየተጫወተ ያለውን ከዛ በፊት ያኔ ክሎፕ ወደ አንፊልድ ሊያመጡት በፈለጉ ጊዜ ለባየር ሌቨርኩዘን ይጫወት የነበረውን ተጫዋች ነው የማምጣት ፍላጎት የነበራቸው። የሞሐመድ ሳላ የሊቨርፑል ስኬት የሊቨርፑል ያለፈው 10-15 ዓመት የምልመላ ስኬት አንድ አንጸባራቂ ማሳያ ነው። ክሎፕን ሄዱና እኛ አሁን ልክ ነው ተጫዋቹ ኢንድ ፕሮዳክቱ ላይ ችግር ያለበት ተጫዋች ነው፣ እንግሊዝ ውስጥ አልተሳካለትም ሳይሆን እድል አልተሰጠውም። አንድን ተጫዋች ተሳክቶለታል አልተሳካለትም ለማለት መጫወት አለበት፣ አልተጫወተም። ፉክክሩ በጣም ከባድ ነበር። ሃዛር ነበር፣ ዊሊያን ነበር፣ ሌሎች አንድሪያ ሹርለ ነበር፣ ሌሎች ተጫዋቾች ነበሩ። ስለዚህ ለቀቀ ከሊቨርፑል እና ወደ ጣሊያን ሄደ። በእንግሊዝ አልተሳካለትም ለማለት በጣም አስቸጋሪ ነው። በቂ የመሰለፍ እድል አላገኘም። ሜቢ ቼልሲ ውስጥ የነበረውን ፉክክር አላሸነፈም ይሆናል የመጀመሪያ ተሰላፊ ሆኖ ለመጫወት። ስለዚህ ጥርጣሬዎች አሉ። የመጨረሻ የእንግሊዝ እግር ኳስ ታሪኩ የስኬት ታሪክ አይደለም። ግን የኛ ዴታ ብዙ ጊዜ የጠቀስ ነው የአንግራ መጽሐፍ የጻፉበት ዳሚየን ኮሞሊ መጀመሪያ ኢስታብሊሽ ያደረጉት ማይክል ኤድዋርድስ የበለጠ ያዘመኑት የመኒቦል የሊቨርፑል የምልመላ አካሄድ በሚገባ የሰራ የሊቨርፑል የሞደርን ዴይ ሌጀንድ የተመለመለበት እና ክሎፕም እነዚህን ሰዎች ስለሚያምኗቸው ከራሳቸው ጣዕም ከራሳቸው ምርጫ ይልቅ የሊቨርፑልን ዴታ ሌድ የሆነ ምልመላ አምነው ሞሐመድ ሳላ እንዲመጣ የወሰኑበት ጊዜ ነው። 34 ሚሊዮን ፓውንድ ብቻ ነው የከፈሉበት። ሹስትሪንግ ነው የሚባለው። አሁን በቃ ነጻ አይነት ነው። ከሰጠው አገልግሎት ካገኛቸው የወል ድሎች ከተቀዳጃቸው የግል ክብሮች ጋር ካነጻጸርሽው የነጻ ያህል ርካሽ ነው። አሁን 34 ሚሊዮን ፓውንድ ተጠባባቂ ግብ ጠባቂ የሚገዛበት ገንዘብ ነው። አሁን ቤንች ላይ የሚቀመጥ ግብ ጠባቂ የሚገዛበት ገንዘብ ሆኗል። አሁን እንዲህ ሆኖ የመጀመሪያው ሲዝን ላይ 44 ጎሎች አስቆጠር እና ይሄ የሚደገም አይደለም፣ ፍሉክ ነው። በጭራሽ እንዲህ አይነት ሲዝን አያሳልፍም። ከዛ በኋላ በእርግጥ 44 ጎሎች አላስቆጠርም ይሆናል። ከዛ የበለጡ ስፔሻል ሲዝኖች ግን አሳልፏል። ስታቲስቲካሊ በግርድፍ ካየሹ 44 ጎል ከዛ በኋላ አላስቆጠርም። ግን ሰዎች ይሄ የዋን ሲዝን ወንደር ነው። ምክንያቱም ታሪኩ የሚናገረው እየተሻሻለ በየጊዜው እየጎለበተ የባዝል ተጫዋች በነበረበት ጊዜ በትልልቅ የቻምፒየንስ ሊግ ምሽቶች ለምሳሌ ግራኒት ዣካ ና ጄድራን ሻኪሪ የነበሩበት ያ የባዝል ቡድን ማንቸስተር ዩናይትድን እዛው በስዊዘርላንድ ባሸነፈና ዩናይትድ ከምድቡ ማለፍ ባቃተው ጊዜ በጣም ትልቅ ተጫዋች ነበር። እድገት እያሳየ ነበር። ከዛ ጊዜ ጀምሮ ወደ ቼልሲ መጣ። ኦኬ አልተሳካለትም፣ ግን በፊዮረንቲና ከዛ በሮማ ደግሞ በጣም እየጎለበት የነበረ ተጫዋች እንደሆነ ቢታወቅም ግን ከዛ በፊት የነበረው ታሪክ ከ14 ጎል በላይ ማስቆጠር የሚችል ተጫዋች እንደሆነ የሚያሳይ አይደለም። ጎል ስኮሪንግ የክንፍ ተጫዋች አይደለም። ስለዚህ ድንገት መጥቶ ይሄ ተጫዋች 44 ጎል ካስቆጠር ይሄ ሪፒትብል አይደለም፣ የሚደገም አይደለም፣ የአንድ የውድድር ዘመን ጀግና ሊሆን ይችላል የሚል አስተያየት ብዙ ይሰጥ ነበር በዛ የውድድር ዘመን። እንግዲህ የቡድን ዋንጫ አላሸነፈም፣ ቻምፒየንስ ሊግ ፍጻሜ የደረሱበት የውድድር ዘመን ነበር። ግን በመጀመሪያው የውድድር ዘመን ሞሳላህ ትልቅ ዋንጫ ከሊቨርፑል ጋር አላሸነፈም። ከፍተኛ ጎል አስቆጣሪ ሆኖ ጨርሷል። 32 የፕሪሚየር ሊግ ጎሎች አስቆጥሮ እያወራን ያለ ነው የክንፍ ተጫዋች ስለሆነ ነው። ስለ 9 ቁጥር አይደለም የምናወራው፣ ደግሞ የክንፍ ተጫዋች ነው ሞሐመድ ሳላህ፣ የቀኝ ክንፍ ተጫዋች ነው።
ግን ከዛ በኋላ አምና በ32 ዓመቱ ብቃቱ እንዲወርድ በሚጠበቅበት ጊዜ የተለያዩ ሞዴሎች የሚያሳዩት ተጫዋቾች በተለይ የማጥቃት ተጫዋቾች፣ ፈጣን የክንፍ ተጫዋቾችና አጥቂዎች 25 ዓመታቸው ላይ ነው ፒክ ላይ የሚደርሱት ይባላል። 25 ዓመቱ ላይ ነው 44 ጎል ያስቆጠረው። ስለዚህ ፒክ ነው። ከዛ ፖስት ፒክ ይመጣል። ቀስ እያለ እየወረደ የሚመጣበት ዘመን ላይ እንደርሳለን የሚል ግምት ነበር። ሰርፕራይዝ ባለፈው የውድድር ዘመን የእግር ኳስ ተጫዋችነቱን ምርጡን ሲዝን አሳለፈ። 57 የጎል ኮንትሪቢሽን ነበረው። ሊቨርፑል በቻምፒየንስ ሊግ ብዙ ርቀት ቢሄድ ኖሮ ከሁለተኛው ዙር ቢሻገር ኖሮ በኤፍኤ ካፕ አሰልጣኙ በጣም ብዙ ሮቴሽን አድርገው በአክሪንተን ስታንሊ በሚባል ቡድን ባይሸነፉ ኖሮ ተጨማሪ ጨዋታዎች ቢጫወቱ ኖሮ እያወራን ያለ ነው የ60 ምናምን ጎሎች ሲዝን በፕሪሚየር ሊግ ስለሚያሳልፍ ተጫዋች፣ እንዲህ አይነት ቁጥሮች ላይ የደረሰ ተጫዋች በ32 ዓመቱ የመጀመሪያው ሲዝን የአንድ ሲዝን ወንደር አሉት። ግን 8ቱም ሲዝኖች እስከ ባለፈው የውድድር ዘመን ድረስ የነበሩት ሁሉም የሚያስገርሙ ነበር። 3ቱ እነሱ እንደሚሏቸው የሌጀንደሪ ሌቭል ሲዝኖች ናቸው። 44 ጎል አሁን ቅድም እንደጠቀስኩት 57 የጎል ኮንትሪቢሽን ምናምን የነበረው አምና የፕሪሚየር ሊግ ከፍተኛ ጎል አስቆጣሪም ነበር። የፕሪሚየር ሊግ ብዙ አሲስት ያደረገውም ተጫዋች ነበር። 29 ጎል አስቆጥሯል። 18 የመጨረሻ ኳሶች ያቀበሏል በፕሪሚየር ሊግ ብቻ። ምን ማለት ነው? 47 ቀጥተኛው የጎል ተሳትፎ ነበረው። ለረጅም ጊዜ በ20 ቡድኖች መካከል የሊግ ውድድር መደረግ ከጀመረበት ጊዜ ጀምሮ ሪካርዱ የቲየሪ ኦምሪ ነበር። 44 ቀጥተኛ የጎል ኮንትሪቢሽን ነበረው። በ2002-2003 የውድድር ዘመን 24 ጎሎችና 20 አሲስቶች የነበሩት የማይሰበር የሚመስል በተለይ ሁለቱንም ኮምባይን በማድረግ ማለት ነው። አንድ ተጫዋች ለምሳሌ ሜቢ 38 ጎል ሊያስቆጥር ይችላል። አንድ 4፣ 5፣ 6 አሲስቶች ሊጨምርበት ይችላል። እዚህ ግን ይሄ ሁለቱንም ማድረግ የሚችል የሚገርም የጎል ማስቆጠር ቮሊዩም ያለው የሚገርም የጎል እድል ፈጠራ ችሎታ ያለው ተጫዋች መሆኑን ያሳየው በ32 ዓመቱ ነው። የሰዎችን ግምት ሁሉ ያፋለሰ ነው። ሌሎቹ 5 ሲዝኖች ልክ እንደነዚህ አይነት አሁን እንደጠቀስኳቸው የመጀመሪያው ሲዝኑ ያለፈው አመት እና ሊቨርፑል ለኳድሩፑል የተወዳደረበት የ2021-22 ሲዝን ከአራት ዋንጫ እስከ መጨረሻው ሊቨርፑል በዛ ሲዝን አንድ ቡድን ሊያደርግ የሚችለውን ማክሲመም የጨዋታ ቁጥር አድርጎ ነበር። ማክሲመም ምክንያቱም ቻምፒየንስ ሊግ ፋይናል ደርሷል፣ ኤፍኤ ካፕ ፋይናል ደርሷል፣ ሊግ ካፕ ፋይናል ደርሷል። ፕሪሚየር ሊግ ያው 38 ጨዋታ ሁሉም ቡድኖች እንደሚያደርግ ማክሲመሙን የጨዋታ ቁጥር አድርጎ ነበር። ለሁሉም ትልቅ እድል ነበራቸው። ሁሉንም አላሳኩም። ኳድሩፑል ተሳክቶ አያውቅም በእንግሊዝ እግር ኳስ ውስጥ። ስለዚህ ሊቨርፑል አላሳካም ኳድሩፑል፣ ደብል ሰርቷል። ኦኬ፣ ግን ያም ሲዝን በጣም የተለየ ሲዝን ነበር። ከዛ የተቀሩት ሲዝኖች ምናልባት ይሄኛው ሲዝን ካልሆነ በስተቀር እያንዳንዱ ሲዝን ወርልድ ክላስ ሲዝን እንደነዚህ በቃ ያ የውድድር የሞሐመድ ሳላ ሲዝን እያለን የምንጠቅሳቸው ላይሆኑ ይችላሉ። የሆነ ጊዜ 44 ጎል ያስቆጠረበት፣ የሆነ ጊዜ 57 የጎል ኮንትሪቢሽን የነበረበት እና በፕሪሚየር ሊግ ከዛ በፊት አንድ ተጫዋች ብቻ አድርጎት የሚያውቀን ሃሪ ኬን ብቻ ነው በአንድ ሲዝን ከፍተኛ ጎል አስቆጣሪ ከፍተኛው አሲስት የሰጠ ተጫዋችም ሆኖ ይጨርሰው። ሌላ ማንም ተጫዋች በ30 ምናምን አመት ውስጥ ስንት ታላላቅ ተጫዋቾች አሳይቶናል የእንግሊዝ እግር ኳስ። ማንም ተጫዋች አድርጎት አያውቅም። ያንን ያደረገ ተጫዋች ነው። ስለዚህ መጥፎ ሲዝን ኖሮት የሚያውቀው አይመስለኝም ከዚህ ሲዝን በስተቀር። ይሄም ሲዝን በሞሐመድ ሳላህ ድክመት ብቻ ሊብራራ የሚችል አይደለም። ሊቨርፑል ቤት ውስጥ ያለው ሁኔታ ኢንዲቪጁዋሊ ከዶሚኒክ ዞቦዝላይና አዲስ ከመጣው ኡጎ ኤኪቲኬ በስተቀር ጥሩ ሲዝን እያሳለፈ ያለ አንድ ተጫዋች መጥቀስ ይከብደኛል። ነገሩ በሙሉ የፈረሰ ነው። አሁን በዚህ ወርድ ዘመን ሊቨርፑል ያለበት ሁኔታ እዛ ውስጥ ኮላተራል ዳሜጅ ነው ሞሐመድ ሳላህ። እኔ እንጃ በዚህ በትልቅ ለውጦች ምክንያት በተለይ በሊቨርፑል ማጥቃት ላይ ባሉ ብዙ ለውጦች ምክንያት የተፋለሱ ኬሚስትሪዎች አሉ። የቀኝ ክንፍ ተጫዋች 9 ቁጥሩ ሌላ ነው። ጆታና ኑኔዝ ነበር አብረው የሚጫወቱት ከሱ ጋር፣ ሁለቱ የሉም በተለያየ ምክንያት። ሉዊስ ዲያዝ ነበር በግራ በኩል የሚጫወት የነበረው ተጫዋች፣ የለም እሱ። ከኋላው የሚጫወተው ትሬንት አሌክዛንደር አርኖልድ ነበር፣ እሱም የለም። መጨረሻ ላይ ቲም ስፖርት ነው። ስለዚህ በዙሪያው ያሉ ለውጦች ኢምፓክት አድርገውታል ሞሐመድ ሳላህን። የራሱ የፎርም መውረድ ብቻ ሳይሆን እሱ አንድ ነገር ነው፣ ግን ኮላተራል ዳሜጅም ሊሆን ይችላል። ሊቨርፑል በጣም ትልቅ የሽግግር ጊዜ ነው እያሳለፈ ያለው።
ከ1 እስከ 5 ባለው ስፍራ የማጠናቀቁ ነገር በጣም አጠያቂ በሆነበት ሲዝን ውስጥ ነው ያለው። እንዲህ ሆኖ 10 ጎልና 9 አሲስት አለው። የሞሐመድ ሳላ ደካማ ሲዝን ይሄ ነው። እንዲህም ሆኖ በቂ ጎሎች ያስቆጠር እንዳልሆነ ግልጽ ነው። አይን ይነግረናል፣ ቁጥሮች ይነግሩናል። እንዲሁ ቪዥዋል ኦብዘርቬሽን የሰውነት ቋንቋን በማየት መረዳት እንችላለን። ኦኬ አንዳንድ ጥሩ ጨዋታዎች ነበሩት። ባለፈው በቻምፒየንስ ሊግ ከጋላታ ሳራይ ጋር እንዳደረገው አይነት ከሳምንት በፊት የነበረ ነው። የዛሬ ሳምንት ስለሱ ስናወራ ግሩም ብቃት፣ ጠንካራ ሜንታሊቲ ስላለው ተጫዋች ነበር እናወራ የነበረው። የሱ የወረደው ሲዝን በሱ መውረድ ብቻ መብራራትም የለበትም። ሌሎች ገፊ የሆኑ ምክንያቶች አሉ እንዲህ አይነት ሲዝን እንዲያሳልፍ ያደረጉት ምክንያቶች እና 374 ቀጥተኛ የጎል ተሳትፎ አብዘርድ የሆነ ቁጥር ነው። የሜሲን የሮናልዶን ምናምን ቁጥር ነው እየጠቀስኩ ያለሁት አሁን የነሱ ስታት ነው ይሄ 435 ጨዋታ አድርጎ 374 የጎል ኮንትሪቢዩሽን ያለው በሊቨርፑል ታሪክ 3ኛው ከፍተኛ ጎል አስቆጣሪ ነው። የእንግሊዝ እግር ኳስ ትልቁ ኃይል ነው ሊቨርፑል። ስለዚህ እንዲህ አይነት ቡድን ውስጥ ብዙ ዋንጫ ያሸነፈ ቡድን ውስጥ ብዙ ትልልቅ ስኬቶች ያሉት ቡድን ውስጥ ነው የሆነ አንድ መካከለኛ ቡድን ላይ ያለ ቡድን ውስጥ አይደለም። ከፍተኛ ጎል ከዓለም ታላላቅ ከአውሮፓ ታላላቅ ክለቦች መካከል አንዱ ሆኖ ከብዙ ጥርጣሬዎች ጋር የመጣ ተጫዋች ሲለቅ ከሊቨርፑል የምንጊዜም ታላላቅ ተጫዋቾች መካከል አንዱ ሆኖ የሚለቅ ተጫዋች ነው። ግን ብዙ ሲምቦሊዝም አለው ሙሐመድ ሳላህን ስታስቢ ከጎሎቹ ባሻገር አንዳንድ ጊዜ ተጫዋቾችን በቁጥሮች ብቻ ስናብራራቸው ወደ ማሽንነት በተሳለጠ ሁኔታ የተሰጠውን አሳይመንት እንደሚወጣ ማሽን ወደዛ እንወስዳቸዋለን። ግን ሙሐመድ ሳላህ እንደዛ ብቻ አይደለም። የሊቨርፑል የቅርብ ዘመን የማይሞት ሜንታሊቲ ክሎፕ እንደሚሉት ሜንታሊቲ ሞንስተርስ ምናምን ይሉታል። የቡድኑን ጠንካራ ስነ ልቦና አእምሮ፣ የቡድኑን የአእምሮ ጥንካሬ እንደዚህ ያንን ከሚገልጹት ሰዎች መካከል አንደኛው ሙሐመድ ሳላህ ነው። ሳላህን ሳስብ ከሚመጡብኝ ምስሎች መካከል አንደኛው የ2019 የቻምፒየንስ ሊግ የግማሽ ፍጻሜ የባርሰሎና የመልስ ጨዋታው ላይ እንኳን አልነበር ሙሐመድ ሳላህ፣ በጉዳት ምክንያት አልተሰለፈም። ያለቀ ጨዋታ ሎስት ኮዝ ይመስል ነበር። በካምፕ ነው በባርሰሎና በነ ሊዮኔል ሜሲ ባርሰሎና 3-0 ተሸንፈዋል። እና እዛ ጨዋታ ላይ ሙሐመድ ሳላህ የለም፣ ካልሳሳትኩ ቦቢ ፈርሚኖ የለም። እንዴት ከምባክ ይታሰባል? ግን ኔቨር ጊቭ አፕ ሚል ቲሸርት ለብሶ አየነው እዛ ጨዋታ ላይ አናሼምድሊ፣ ምንም መደበቅ ሳያስፈልገው የምን አምኖበት የዛ የሊቨርፑል እነዛ ሁሉ ድራማዊ ድሎች፣ ትልልቅ ዋንጫዎች ያመጡ ትልልቅ ሞመንቶች የሰጡ ድራማዊ ድሎች ውስጥ የሙሐመድ ሳላህ ሜንታሊቲ ያለ ሰከንቱ ነን አለው ትላንትና አንዲ ሮበርትሰን። ማንም ተወዳዳሪ የሌለው ቀዳሚ የሌለው ማለት ነው። ሰከንቱ ነን ማለት የሚቀድም የለም በዛ ሜንታሊቲ ብሎ የቡድን ጓደኛው ሶሻል ሚዲያ ላይ ሊቨርፑል ተጫዋቾች የአሁኖቹም የድሮቹም የሚጽፉትን መልእክት ስታይ ለሊቨርፑል ምን ማለት እንደነበር እንደሆነም ለሚቀጥሉት 2 ወራት እንደሆነም የሚያሳይ ነው። 30 ዓመት ሊቨርፑል ዋንጫ አላሸነፈም እስከ 2019-20 የውድድር ዘመን ድረስ። 1990 ነበር ለመጨረሻ ጊዜ የሊግ ዋንጫ ያሸነፈው። ልክ ነው። ትልልቅ ቡድኖች እንዲህ አይነት ጊዜ ያጋጥማቸዋል። ለረጅም ጊዜ ዋንጫ ሳያሸንፉ የሚቆዩባቸው የታሪክ ምዕራፎች አሏቸው። 30 ዓመት ግን ለሊቨርፑል በተለይ በጣም ብዙ ነው። 3 አስርት ዓመታት ብዙ ተሞክሯል። በሙሐመድ ሳላህ ዘመን ነው ብቻውን አይደለም እንዳልኩት። እኔ የክሎፕን ቡድን ከገለጽኩ የምገልጸው ኦፍኮርስ የዛ ቡድን ፊት የርገን ክሎፕ ናቸው። የሚታየኝ የዛ ቡድን አይደንቲቲ የርገን ክሎፕ አይደንቲቲ ነው። እንደዚህ ግን መቼስ የጠቃሚነት ደረጃ አለ። ቡድን ውስጥ ያሉ ተጫዋቾች እንደው ደንበኛ ቡድን እንደው በጣም የተቀናጀ ማሽን ነው ብዬ እንኳ በገልጸው፣ ግን በኢምፖርታንስ ደረጃ ግን ኦርደር ታወጫለች። የበለጠ በጣም አስፈላጊ የሆኑ ተጫዋቾች አሉ። ከነዛ መካከል አንደኛው ነው እና እዛ ጨዋታ ላይ ናው ዩ አር ጎይንግ ቱ ቢሊቭ አስ የሚለው መዝሙር የተዘመረው ማንቸስተር ዩናይትድን ባሸነፉ ጊዜ ነው። 2-0 ሲያሸንፉ የጨዋታ የመጨረሻ ቅጽበት ነበር፣ ግን ሲምቦሊዝም ነበር። ዳን ጀምስ ነበር መሰለኝ መጨረሻ ላይ የተከተለው፣ አሁን ተመልሶ በሊድስ እየተጫወተ ያለው ተጫዋች።
ካልሳሳትኩ አሊሰን ነው ያንን ኳስ ቶሎ ለሱ የተጫወተ፣ ያንን ጎል አስቆጠረ። እንደምታስታውሹ መለያውን አውልቆ ደስታ ገለጸ። ግን ከ30 ዓመት በኋላ የሊቨርፑል ደጋፊዎች ኦኬ አሁን ታምኑናላችሁ፣ አሁን እኛም እናምናለን፣ በቃ ሻምፒዮን እንሆናለን ብለው ያምኑበትን ቅጽበት የሰጣቸው ያንን መዝሙር ለመጀመሪያ ጊዜ በአንፊልድ እንዲዘምሩ ያደረጋቸው ሞሐመድ ሳላህ። በሞሐመድ ሳላህ ዘመን የማንቸስተር ሲቲና የሊቨርፑል ፉክክር ሌጀንደሪ ፉክክር ነው። ከ1990ዎቹ መጨረሻ እስከ 2000ዎቹ አጋማሽ ድረስ ከነበረው የማንቸስተር ዩናይትድና አርሰናል ፉክክር ቀጥሎ ያየ ነው። ለረጅም ጊዜ የቆየ የሁለትዮሽ ትንቅንቅ የነበረው በቀደም ጓርዲዮላ ሪያል ማድሪድ ጨዋታ በኋላ እንደው መቼስ የሚፈትን ሪያል ማድሪድ ነው አይደል ብዙ ጊዜ ሲሉት ነው ክሎፕ ሊቨርፑል ነው እንጂ ምን ማለታቸው ነው፣ እንደ ኮች ያሻሻለኝ እኮ ሊቨርፑል ነው፣ ከባድ ውስብስብ ፈተና የሰጠኝ ብሎ አለ። እና በነዛ ዘመናት ትልልቅ አይኮኒክ ጎሎች አስቆጥሯል። ለምሳሌ ጆዋ ካንሴሎን፣ ፊል ፎደንን፣ ቤርናርዶ ሲልቫን ሁሉ አልፎ የሜሲ ጎል ነው አለ። ሞሐመድ ሳላህን ካየሹ በጨዋታ ውስጥ በ90 ደቂቃ ውስጥ የሆኑ ሞመንቶች አሉት እንጂ 90 ደቂቃ በሙሉ ዶሚኔት የሚያደርግ አይነት ተጫዋች አይደለም። እና ታዩና ኮንትሮሉ፣ ፓሱ፣ ውሳኔው፣ ሹቱ፣ ክሮሱ ምናምን የተዛባ የተዛነፈ ሊሆን ይችላል። ከዛ የሆነ ጊዜ ደግሞ በታሪክ የሚጠቀሱ ታላላቅ ተጫዋቾች ብቻ የሚያደርጉትን ነገር ሲያደርግ ታያዋለሽ። ያ ጎል እንደዚህ አይነት ጎል ነው። ሞሐመድ ሳላህን እንደ ካራክተር የመጨረሻውን ጂኒየስ ነገር ማድረግ የሚችል ተጫዋች እንደሆነ ያሳየ፣ በጣም ጠባብ በሆነ ግን በሃይ ስቴክ ጨዋታ የማሸነፊያ ጎል ማለት ነው። የ1-0 ግን ምትሃታዊ ከፕሪሚየር ሊግ የምን ጊዜም ታላላቅ የማይረሱ ጎሎች መካከል አንዱን ማስቆጠር የቻለም በጣም አስደናቂ ተጫዋች ነው። እንደው ይህንን ካልኩ ግን እንደው ማትረሹ የሞሐመድ ሳላህ ጎል አድማጮች ጠይቀናል። የሞሐመድ ሳላህ ትልቁ ቅጽበት ወይም ሞሐመድ ሳላህን እንደ ኳስ ተጫዋች እንደ ሰው እንደ እግር ኳስ ካራክተር ምናምን ስታዩ ጭንቅላትሽ ላይ የሚመጣ ሀሳብሽ ላይ ውልብ የሚል ጎል ይኖራል። መቼስ ብዙ ስፔሻል ጎሎች ያወራን ያለ ነው 255 ጎል ስላስቆጠረ ተጫዋች ነው። ስለዚህ ብዙ ምርጫ አለ። ትልልቅ ጎሎች የሚያስቆጠርም ተጫዋች ነው። አንዳንዶቹን የጠቀስኳቸው ይመስለኛል በሲምቦሊዝም ዋጋቸው፣ አንዳንዶቹ ነው በቴክኒካዊ ኳሊቲያቸው። ግን የተለየ የምታስታውሹ ጎል የትኛው ይሆን እና ቅጽበትም ሊሆን ይችላል ሞሳላ ብቻ ሲባል የሚታሰብሽ ነገር? ያው ብዙ ጎሎች ብቻ ሳይሆን በጣም ብዙ የሚያምሩ ጎሎችም አሉት ሞሳላ ና ጠቅልሎ የሚያስቆጥሯቸው ግቦች በጣም ነው የሚያምሩት። እኔ ጎሉ ብቻ ሳይሆን ለምሳሌ የሪያል ማድሪድ ጉዳቱ ሳላን ሳስቢያ የተከሻ ጉዳቱ ሰፈር ያደረገበት ይመስለኛል ብዙ ጊዜ ና እሱም ትዝ ይለኛል። ግን ከጎሉ ጋር ግን አያይዤ ከማንቸስተር ዩናይትድ ጋር ያስቆጠረው ግብ ኢፍ ዩ ካን ካች ሂም ያለበት ፒተር ድሩሪ እሱ ሞሜንት እሱ ትዝ ይለኛል። በጣም የሚያምር ጎል ስለሆነ ሳይሆን ግን እንደ ድል ሆኖ ደግሞ ማንቸስተር ዩናይትድ ላይ ይቀናዋል አይደለም ሞሳላ ሁለተኛው ብዙ ግብ ያስቆጠረ ተጫዋች ነው። ዩናይትድ ላይ ሃትሪክም የሰራ ተጫዋች ነው። ከአፍሪካውያን ተጫዋቾች እሱም የተለየ ያደርገዋል መሰለኝና ከኮሜንትሪው ጋርና ሊቨርፑል ከነበረው ሀያልነት ጋር ምናልባት ወደ አይምሬ የሚመጣው እሱ ይመስለኛል እንጂ በጣም ብዙ ወሳኝ ጎሎች አሉት። ደግሞ ያምራሉ ጎሎች፣ ብዙ የሚያስደንቁ ጎሎች አስቆጥሯል። እንዳልሽው ሜሊሳ ሬዲ የምትባል አንድ ከዚህ በፊትም ጠቅሻ ታውቃለሁ፣ ስካይ ላይ ትጽፍ ነበር፣ ለቴሌቪዥንም ትሰራ ነበር፣ አሁን የለችም መሰለኝ። የሊቨርፑል ኤክስክሉሲቭ ኢንዲፔንደንት ጋዜጣ ዘጋቢ ነበረች መጀመሪያ ወደ ስካይ ከመምጣቷ በፊት እና ምን አለች፣ ኦልትራፎርድ ላይ የሰራውን ሃትሪክ አሁን የጠቀስሽውን የኪየቭ የ2018 የቻምፒየንስ ሊግ ፍጻሜ ስብራት ትከሻውን ሰርጂዮ ራሞስ ያወለቀው ጊዜ ማለት ነው። ከዛ ባለፈው የውድድር ዘመን ደግሞ ቶተናምን ባሸነፉ ጊዜ ከጎሉ ኋላ አንዱን ጎል ካስቆጠረ በኋላ በሰልፊ ሰለብሬት ያደረገበት ሞመንት ሄዶ ወደ ማስታወቂያው ቦርድ ጋር ሄዶ ጀርባውን ለሊቨርፑል ደጋፊዎች ሰጥቶ በኮፒንድ ደስታውን የሚገልጽበት ዩኒክ ሞመንት ምናምን አለችና ሞመንቶቹ በጣም ብዙ በመሆናቸው ምክንያት እዚህ ጋር ልጽፈው አልችልም፣ ደግነቱ መጽሐፍ ጽፍ ያለው አለች። መጽሐፍ ጽፋለች ሜሊሳ ሬዲ ስለ ሞሐመድ ሳላህ ብቻ እንደዛ መጽሐፍ የሚጻፍለት አይነት ነው እና ሲሄድ የበለጠ አፕሪሺየት የምታደርጊው ግን እንደውም ካነሳ አይቀር ጆታ ሞት በጣም ሰፈር እንዲያደርጉ አድርጋችሁ ተጫዋች መካከል እሱ ይመስለኛል ና በአንፊልድ በነበረው ጨዋታ ታስታውስ ከሆነ ብቻውን የሊቨርፑል ደጋፊዎች ያሉበት ቦታ ላይ ሄዶ ሲያለቅስ ነበር። እኔ አሁን
በቃ አብሬው አለቀስኩኝ ጊዜ ቪዲዮን እያየውና እሱ ሞመንት ደግሞ ስስልብም ያለው ይመስለኛል እውነት ለመናገርና ደግሞ እኔ ሀምብልም ነው ብዬ አስባለሁ። አሮጋንት አይነት ተጫዋች አይመስለኝም። በጣም ሀምብልም የሆነ ተጫዋች ይመስለኛል እሱም ትልቅ ሞመንት ነው። አሁን ያ የቦርንመዝ ጨዋታ ከዲዮጎ ዦታ ህልፈት በኋላ ለመጀመሪያ ጊዜ ያደረጉት የፉክክር ጨዋታ ነበር። ያንን ጎል ካስቆጠረ በኋላ እንዳነሳሽው ሁሉም የሊቨርፑል ተጫዋቾች ወደ መልበሻ ክፍል ከገቡ በኋላ ጎሉን ሲያስቆጠርም የነበረው ስሜት እና ጨዋታው ካለቀ በኋላም የሊቨርፑል ደጋፊዎች የዦታን ስም እየጠቀሱ ሲዘምሩ ያሳየው ኢሞሽን፣ ለዛ ነው ሰዎችን አንዳንድ ጊዜ አሁን ይሄኛው የውድድር ዘመን ላይ እንዴት ጌጅ እንደሚደረግ አላውቅም። ሰሞኑን ለምሳሌ ስለ ኢንቴንሲቲ ሩጫዎች ብዙ እየሰማን ነበር። ሊቨርፑል በዚህ የውድድር ዘመን 31 ጨዋታ ነው ያደረገው። በ26ቱ ነው በ27ቱ ጨዋታዎች የተጋጣሚ ቡድን ከሊቨርፑል ተጫዋቾች የበለጠ ሮጧል በሚሸፍኑት ኪሎ ሜትር። በኢንቴንሲቲ የሚታወቅ ኢንቴንሲቲ የሚል መጽሐፍ የተጻፈለት ቡድን እንደዚህ ሆነ። በየጊዜው የሆነ አይነት አናሊሲስ ይኖራል። መቼስ ብዙ ጊዜ ምንላለን ምናልባት ችግሩ ይሄ ሊሆን ይችላል፣ አሰልጣኙ እንደዚህ አድርገው ተጫዋቾቹ እንደዚህ ሆነው መልመላው እንደዚህ ሆኖ እንደዚህ ጉዳት እንደዛ ብዙ ነገር እንላለን። እዚህ ቦታ ላይ ተጫዋች አያስፈርሙ እንደዛ። አሁን ይሄ በቃ ፒውርሊ አናሊቲካል የሆነ ነገር ነው። ኢሞሽናል ሁኔታውን ግን አናውቅም። ለዛ ነው ሁሌ የምለው የዲዮጎ ዦታ ህልፈት ተጫዋቾችን ምን አይነት በጣም ከባድ ስሜት ውስጥ እንደከተታቸው ከህልፈቱ በኋላ ሶሻል ሚዲያ ላይ የተጻፉ ጽሁፎች በቶሎ የሚጠጋ ሀዘን እንዳልሆነ ያስታውቅ ነበር እና በጣም ከተጎዱት በዛ ሁኔታ በጣም ከተሰበሩት ተጫዋቾች መካከል አንደኛው ሞሐመድ ሳላህ ነው። ምንም የሚያጠያይቅ አይመስለኝም። አሁን የጠቀሽው ሞመንት በጣም ትልቅ ሞመንት ነው። ሞሐመድ ሳላህን ከምናስታውስባቸው ሞመንቶች መካከል ስለ ሞመንቶች እናወራ፣ ሁሉም በጎ ነው ማለት አይደለም። አንደኛው እንዲህ አይነት አሳዛኝ ትራጄዲ ከወለደው ሁኔታ በኋላ የነበረው ስሜትም ነው። ግን አንዳንድ ጊዜ ደግሞ ባላንጣነትን የሚሻገር ደግሞ ክብር የሚሰጠው ተጫዋች ነው። ለምሳሌ የማንቸስተር ዩናይትድ ደጋፊ ልትሆኝ ትችላለሽ። በእንግሊዝ ሀገር ትልቁ ራይቨለሪ የማንቸስተር ዩናይትድና የሊቨርፑል ራይቨለሪ ነው። በቅርብ ዓመታት በእንደዚህ አይነት ታሪካዊ ባላንጣነት ባይሆን በማንቸስተር ሲቲና በሊቨርፑል መካከል የነበረው ፍክክር በጣም ብርቱ ፍክክር ነው። ሊቨርፑል ከኤቨርተን ትልቅ የመርሲሳይድ የአንድ ከተማ ደርቢ ነው። እነዚህ ሁሉ የሊቨርፑል ትልልቆቹ ራይቨሎች ናቸው ወይም ራይቨለሪዎች ናቸው። አይ ቲንክ የሊቨርፑል ባላንጦች ያልኳቸው አንደኛው ፒውርሊ ስፖርታዊ የሆነ ነው የማንቸስተር ሲቲ። ከዛ በኋላ ኦፍኮርስ ሌሎች ምክንያቶች አሏቸው ማንቸስተር ሲቲና ሊቨርፑል የማይዋደዱባቸው ምክንያቶች። አንድ ፕሮግራም ሰርች ያለው አምናት እዚህ ይለኛል ከሲቲና ሊቨርፑል ጨዋታ በፊት ሊቨርፑል ከኤቨርተን ጋር ያለው ፉክክር በቃ ሎካል ደርቢ ነው። ከማንቸስተር ዩናይትድ ጋር ያለው የስፖርታዊም ነው፣ ግን ከተማዊ ሌሎች ኢኮኖሚያዊ ምክንያቶች፣ ማህበራዊ ምክንያቶች፣ ፖለቲካዊ ምክንያቶች ያሏቸው በከተሞቹ መካከል በማንቸስተርና በሊቨርፑል ከተሞች መካከል ያለ ራይቫለሪ የወለደው ወደ ስፖርቱ ስፒል ኦቨር ያደረገ ባላንጣነትም አለ። የማንቸስተር ዩናይትድ ደጋፊም የኤቨርተን ደጋፊም የማንቸስተር ሲቲ ደጋፊም ቢሆን ግን ሞሐመድ ሳላህ በጣም አስደናቂ ተጫዋች ነበር ብሎ ያንን ታላቅነት ያንን ግሬትነስ ያ ትራይባሊዝም እግር ኳስ አንዳንዴ ምን አይነት መጋረጃ ያመጣል። የክለብ ሎያሊቲ ክለቢዝም የሚባል ነገር አለ እና በዛ ምክንያት ሁሉንም በተቃርኖ አይን የማየት ሌንስ ይሰጠናል እና ትክክል ያልሆነ ማለት ነው። ለክለብ ባለ ብርቱ ስሜት ምክንያት ሁሉንም ነገር የባለ ሀገር ቡድን ነው። የማንቸስተር ዩናይትድ ደጋፊ ሊሆን ይችላል፣ አንዱ የማንቸስተር ሲቲ ደጋፊ ሊሆን ይችላል፣ የኤቨርተን ደጋፊ ሊሆን ይችላል እና የራሱን ቡድን የደገፈ እየመሰለው አንዳንድ ሰው የተጋጣሚን ቡድን በግልጽ የሚታዩ ጥንካሬዎች ምናምን ሊያሳነስ ይችላል። አንዳንዴ እንደዛ ያደርጋል የሆነ አይነት ሎያሊቲ። እግር ኳስም ራሱን የቻለ ትራይባሊዝም አለው። በጣም የሚሰለቸኝ ክርክር የሜሲ ሮናልዶ ክርክር ነው ለምሳሌ። ምክንያቱም ሜሲን የሚወድ ሰው ሁሉም ማለት አልችልም፣ ግን ብዙ ሰው ሮናልዶን ያቃልላል። ሮናልዶን የሚያደንቅ ሰው ሁሉ በሙሉ ሜሲን ያቃልላል። እና አሁን ይሄ ሰው በጠራ ራሽናል በሆነ አይን እግር ኳስ እያየ አይደለም እና ለሱ ሁለቱንም ተጫዋቾች ኢንጆይ ባለማድረጉ ምክንያት አዝንለታለሁ። ምክንያቱም የማይደገሙ አይነት ተጫዋቾች ናቸው። ኤንድ ለአንዱ በጣምሽ ምክንያት ወይ ለምትወጁ ቡድን በመጫወቱ ምክንያት ወይም በምትወጁ ስታይሉ ምክንያት በፐርሶናሊቲው ምክንያት አንዱን ተጫዋች ልትመርጭ ትችላለች። እሱ ግዴታ ነው። ሁለቱንም በተመሳሳይ አይነት ስሜት መውደድ አይቻልም። ቴስቶች አሉ እንደ ኳስ ተመልካች እና አንዱ መንገድ ብቻ ትክክል አይደለም፣ አንዱ ስታይል ብቻ ትክክል አይደለም።
አክሴፕተብል ነው ሁሉም ስታይል በእግር ኳስ። ስለዚህ በዛ ምክንያት የሆነ የምትመርጭው ስታይል ይኖር ይሆናል። ግን ምን ያደርጋል ያ ትራይባሊስቲክ የሆነ አስተያየት አንዱን ያጎላሽ የሚመስልሽ ሌላኛውን በማሳነስ እንዲሆን ያደርገዋል። መብት ሆኖ ግን የሚያሳዝን አስተያየት ነው ለእኔ። ሙሐመድ ሳላህን በተመለከተ ግን እንደዛ ላይ ማለት የሚቃረኑት ሜቢ ትልቅ ቶፕ ክላስ ተጫዋች አይደለም፣ ሜቢ ሮናልዲኞን አይደለም፣ ሜቢ ሜሲን አይደለም፣ ሜቢ ሮናልዶን አይደለም፣ ሜቢ ገሌን አይደለም ልትይ ትችላለሽ። ግን የሰራው ነገር ግን አለማክበር ግን አትችይ። እንደዛ ነው ከክለብ ባላንጣነት ባሻገር የምታደንቀው አይነት ተጫዋችም ሰውም ይመስለኛል። ሄንሪ ዊንተል የሚባል ድሮ ለታይም ሲጽፍ የነበር አሁን አንድ ፖድካስት ላይ የሚቀርብ ስፖርትስ ኢሉስትሬትድ ላይ የሚጽፍ ሰብስታክ ላይ ራሱን አርቲክሎች አንዳንድ የሚጽፍ በጣም ሲኒየር ጋዜጠኛ ብዙ መጽሐፍት የጻፈ የማይክል ካሪክንም ሌሎችንም ኦቶ ባዮግራፊዎች የጻፈ ጋዜጠኛ ምን ይላል? የራሂም ስተርሊንግ ልጅ የረኒንግ ዳውን ደ ዊንግ የሚለውን የሊቨርፑል ደጋፊዎች ለሙሐመድ ሳላህ የሚዘምሩትን መዝሙር ለአባቷ ለሲቲ ይጫወት በነበረበት ጊዜ ለሱ ያንን መዝሙር እየዘመረች ልካለት ነበር ይላል። አባቷ የማንቸስተር ሲቲ ተጫዋች ነው። ማንቸስተር ሲቲ ከሊቨርፑል ጋር በየአመቱ የሚተናነቅ ሲዝን ኢን ሲዝን አውት የሚተናነቅ ቡድን ነው የነበረው። ከዛ የሆነ ስም አለው የሆነ የተለጠፈበት ነገር አለ ሰልፊሽ ነው የሚል። አይ ቲንክ ብዙዎቹ ትልልቅ ተጫዋቾች እንደዛ ናቸው። ብዙዎቹ በጣም ከተወሰኑት በስተቀር ያ ሰልፊሽነት አለባቸው እና በጣም አስፈላጊ ነው ደግሞ እሱ አስፈላጊ ነው አይብዛ እንጂ ኢጎማኒያ ካቱኝ እንጂ ምናምን። ግን 119 አሲስት የሰጠን ተጫዋች ራስ ወዳድ ልትዩ አትችይም። የቡድን ተጫዋች አይደለም ልትዩ አትችይም። 119 አሲስት ሰጥቷል እና ወደ እንግሊዝ ከመጣበት ጊዜ ጀምሮ ስንት አስደናቂ ተጫዋቾች አየን። የእሱን ያለ አሲስት የሰጠ ተጫዋች የለም። አንድ ደንበኛ የቡድን ተጫዋች ነው ማለት ነው። በጣም ደንበኛ የቡድን ተጫዋች ነው። በፕሪሚየር ሊግ ታሪክ ከማይረሱ እኔ ደግሞ አቻ የሌለው የምለው የሶስትዮሽ አጥቂ ጥምረት ሙሐመድ ሳላህ የነበረበት ከሳዲዮ ማኔና ከቦቢ ፈርሚኖ ጋር የተጣመረበት ነው። በኮንሲስተንሲው በቡድን ስኬታቸው በተጫወቱት እግር ኳስ ከኳስ ጋር ባላቸው ጥራት የክሎፕን ቡድን ዲፋይን በሚያደርገው የሀይ ኤነርጂ የሀይ ኦክቴን እግር ኳስ ውስጥ ያለመለገም በመስራት በተመጋጋቢነት በኮምፕሊሜንታሪቲ የሶስቱ ተጫዋቾች ካራክተሪስቲክስ በጣም የተለያየ ነው። ግን ሎንጀቪቲም ደግሞ ነበር። አሁን አንዳንዶቹ ለአንድ ሲዝን የምናያቸው አስደናቂ ጥምረቶች ይኖራሉ ምናምን። ይሄኛው ረጅም ጊዜ የቆየ ነው። የዛም የሶስትዮሽ ጥምረት አንድ አካል የነበረ ነው። እንደ ኢንዲቪጁዋል ብቻ ደግሞ መግለጽ የለብን። ለቡድኑ እንዴት ነው፣ በሌሎች ጥምረቶች ውስጥ እንዴት ነው። ከዛ ይሄም ጥምረት ከፈረሰ በኋላ እኮ ነው አምና ደግሞ ምናልባት በዚህ ኮምቢኔሽን ተጠቅመዋል። ቦቢ ፈርሚኖ አይደለም እንዲህ ወደ ኋላ እየወረደ በጣም ከባዱን ስራ የተጋጣሚ ቡድንን የመከላከል ሚዛን የሚያዛባው ዲስቴቢላይዝ የሚያደርገው ምናምን ካልን እንኳን ልክ ነው ያደረግ ነበር ቦቢ ፈርሚኖ፣ ምንም ክርክር የለውም። ሳዲዮ ማኔ የበለጠ ታጋይ አይደለም፣ ልክ ነው፣ ይሄም እውነት ነው። ግን ሁለቱም በሌሉበት ጊዜ ነው ደግሞ ያለፈው የውድድር ዘመን ላይ የእግር ኳስ ተጫዋችነቱን ሞስት ስፔሻል ሲዝን ያሳለፈው። ያም ዘመን ካበቃ በኋላ ያንንም ቲም የሰሩት አሰልጣኝ ከለቀቁ በኋላ በሌላ አሰልጣኝ ስር ነው እንደዚህ አይነት ልዩ የውድድር ዘመን ያሳለፈው። ምሳ እንዳነሳሹ ትሁትም ነው፣ በጣም በጣም ትሁት ነው። ደንበኛ የቤተሰብ ሰው ነው። ከካይሮ 50 ኪሎ ሜትር ርቃ ካለች ናግሪክ ከምትባል ትንሽ የግብጽ ከተማ የተገኘ ከዛ ወደ እግር ኳስ ስኬት ለመውጣት ሾርት ከት ያልተጠቀመ በጣም ብዙ የውጣ ውረድ የእግር ኳስ ህይወት የነበረው ከድሃ ቤተሰቦች የተገኘ እና መጨረሻ ላይ ሊቨርፑል ደጋፊዎች ኪንግ ሞ የሚሉት ንጉስ ብለው የተቀበሉት አይነት ተጫዋች ሆኗል። ግን እንደዛ ሆኖ ያ ሲምፕል ህይወት ከመኖር ትልቅ ቨርቸስ ህይወት ከመኖር ትህትና ያለው ጨዋነት ያለው የቤተሰብ ሰው ከመሆን የእምነት ሰው ከመሆን ምናምን አልከለከለው። በጣም ሲምፕል ህይወት ነው የኖረው። ትልልቅ እንደው አንዳንድ ጊዜ በቀደም የጠቀስኩት እሱም ስሜት ያለው ነው። ግን ሙሐመድ ሳላህ ይሄንን ተናገረ ኮንትሮቨርሲ ፈጥሮ የሆነ ነገር ፈጥሮ የሆነ ድራማ ምናምን ፈጥሮ ምናምን የምታየው ሰው አይደለም። ብዙ ጊዜ በቃ ስራውን የሚሰራ በጣም ግራውንድድ የሆነ ሰው ነው። እንደ ሰውም እንዳነሳሹ ያ ትህትና የሚታይበት
አይነት ነው እና በብዙ ነገር መግለጽ የሚቻል ይመስለኛል። ሁሉም የተዋጣለት ነው ማለት አልችልም፣ ግን ከከተማይቱ ጋር ያለው ትስስርም ለሊቨርፑል ደጋፊዎች አንዳንድ ጊዜ አዶፕትድ ሳን ይባላል። ከሌላ ቦታ ይመጣና ልክ እንደ ከተማይቱ ልጅ ይሆናል። በልጆቹ ብቻ አይመስለኝም። አሁን ልጆቹ ስካውሰርስ ነው የሚባሉት እንግዲህ እዛ የተወለደ ሁሉ እንደዛ ስለሚባል እና ማይ ኪድስ አር ስካውሰርስ ነው ይላል እሱ። በቃ ከዛ ከተማ ጋር በጭራሽ ሊለያይ አይችልም። በስሜት በአካል ሊሄድ ይችላል፣ ሌላ ከተማ መኖር ሊመርጥ ይችላል፣ ህይወት ወደሚወስደው ቦታ ይሄዳል። ግን በጣም ጠንካራ ትስስር ከከተማይቱ ጋር ያለው ይመስለኛል እና ብዙ የሚገርሙ ሲዝኖች ነበሩት። ከ23 ጎል በታች አስቆጥሮ አያውቅም። ለምሳሌ ሜቢ ዘንድሮ እዛ ቁጥር ላይ ላይደርስ ይችላል። ከ36 የጎል ተሳትፎ ቀጥተኛ የጎል ተሳትፎ በታች ወርዶ አያውቅም። ኮንሲስተንሲው የሚገርም ነው፣ የሚደንቅ ነው። ባሎንዶር ካለማሸነፉ በስተቀር የሚቀር ነገር ከተባለ ያ ኢንዲቪጁዋል ሽልማት ነው። እኔ አምና በሆነው ነገር ነው ባሎንዶር ያላሸነፈው። ሊቨርፑል በቻምፒየንስ ሊግ ምናልባት ግማሽ ፍጻሜ ድረስ ሄዶ ቢሆን እንኳን አትሊስት ከዛ ኮንቨርሴሽን ውጭ አራተኛ ሆኖ ነው የጨረሰው። ሩቅ አልነበረም። እንደዛም ሆኖ ግን ዴምቤሌን የባሎንዶር አሸናፊ ያደረገው ቻምፒየንስ ሊግ የሀገር ውስጥ ትሬብል ቢሰራ ኳድሩፑል ቢሰራ ምን ቢሰራ ባሎንዶር አያሸንፍም ነበር። ያሸነፈው ያው ቻምፒየንስ ሊግን ስላሸነፈ ነው። ቻምፒየንስ ሊግ ትልቅ ፋክተር ነው። ብዙ ጊዜ የቡድን ስኬት ለግል ሽልማትም ይተርፋል እና ሊቨርፑል የፕሪሚየር ሊግ ሻምፒዮን ነበር። ተጫዋቹ ታሪካዊ ውድድር ዘመን ያሳለፈው በእንግሊዝ እግር ኳስ ታሪክ እኔ ባየሁት ቢያንስ እኔ ባየሁት ደ ቤስት ኢንዲቪጁዋል ሲዝን ነው። አንድ ተጫዋች ያሳለፈው ቤስቱ የግል ሲዝን ማንም ተጫዋች በአንድ ሲዝን ማለት ነው። በአንድ ሲዝን እሱ የነካው ከፍታ ላይ ደርሶ የሚያውቅ ያለ ነው። ክርስቲያኖ ሮናልዶ ስለተጫወተበት ሊግ ነው። ቲየሪ ኦንሪ ስለተጫወተበት ሊግ ነው። ኤሪክ ካንቶና ስለተጫወተበት ሊግ ነው። ዴኒስ ቤርካምፕ ስለተጫወተበት ሊግ ነው። ጃን ፍራንኮ ዞላ ስለተጫወተበት ሊግ ነው። ብዙ ታላላቅ ተጫዋቾች ስላለፉበት ሊግ ነው። በኢንዲቪጁዋል ሲዝን የአምናውን አይነት ሲዝን ቢያንስ በፕሮዳክቲቪቲ ደረጃ በኢንተርቴንመንት በምን ላይሆን ይችላል፣ ግን በተጽዕኖ ደረጃ 64% የሊቨርፑል ጎሎች በሱ የተቆጠሩ ወይም እሱ የፈጠራቸው ናቸው፣ ለቡድን ጓደኞቹ የሰጣቸው ናቸው። ከዛ ዝም ብሎ ፍላተር የሚያደርግ ኢንዲቪጁዋል ሲዝን እኮ አይደለም፣ ዋንጫ ያመጣ ሲዝን ነው። ከብዙ ጥርጣሬ ጋር የተጀመረ የውድድር ዘመን ከክሎፕ በኋላ ሊቨርፑል ምን ይሆናል? ከዛ ዝውውር አልተደረገም። ክሎፕ እያሉም ጭምር ዝውውር ማ ያስፈልገናል የሚል አሰስመንት ከነበር ክሎፕ ለቀው ጭምር ምንም ያልተሰለፈ አንድ ጌም ብቻ የጀመረ ዋንጫ መውሰዳቸውን ካወቁ በኋላ ብቻ ጥቂት የተጫወተ ፌዴሪኮ ኪየሳ ብቻ የሚባል ተጫዋች አምጥቶ ዲስከሽን አልነበረም። ሲዝኑ በሙሉ የሊቨርፑል አዲስ ተጫዋች አለማስፈረም መሐመድ ሳላ ያንን ቦታ በጣም ኦቨርሳይዝ የሆነ ኃላፊነት ወስዶ ዲስከሽን እንዳይሆን አድርጎታል። እድለኛ ያልሆነባቸው ነገሮች አሉ። ግን ለሊቨርፑል ደጋፊዎች የቅርቦቹ አመታት እያንዳንዱ ሲዝን ኦልሞስት የአንድ የዛ የሊቨርፑል ማሽነሪ ወሳኝ የሆኑ ግብአቶች በየጊዜው እየለቀቁ እየወለቁ የሄዱበት ነው። አንደኛው ትልቁ በጣም ብዙ ስሜት ፈጥሮ የነበረው የየርገን ክሎፕ መልቀቅ ነው። የርገን ክሎፕም እንደው የእግር ኳስ አሰልጣኝ ብቻ ስላልሆኑ ማለት ነው። ክሎፕን የእግር ኳስ አሰልጣኝ ብቻ ብዬ ዲፋይን አላረጋቸውም። በተለይ ነው የሊቨርፑል ከተማ ነዋሪ ፊልም ያደረገው ነገር ፊል አላረገው ይችላሉ። የኔ ሜቢ ያለፈው 10 ምናምን አመት ፌቨራይት አሰልጣኝ የርገን ክሎፕ ናቸው። ብዙ ጊዜ ብየዋለሁ ይሄን። አንደኛው ያ ግዙፍ ፐርሶናሊቲ፣ የሚገርም ካሪዝማ እና በሌሎችም ጉዳዮች ላይ ባላቸው በጣም በማደንቀው አቋማቸው ምክንያት ከእግር ኳስ ውጪ ባሏቸው በጣም ጠንካራ አቋሞች ምክንያት ግን እንደ አሰልጣኝ ደግሞ ብሪሊያንት አሰልጣኝ በመሆናቸው የእሳቸው መልቀቅ የሆነ አይነት ብርድ የማለት ስሜት ፈጥሮ ነበር። ብርድ የማለት ስሜት ፈጥሮ ነበር። ግን ሳዲዮ ማኔ ሲለቅም ተመሳሳይ ሀዘን ፈጥሮ ነበር። በጣም የሚወደድ ተጫዋች ስለነበር አሁን ባልኩት የሊቨርፑል ስኬት ውስጥ በጣም ትልቅ ሚና ስለነበረው ቦቢ ፈርሚኖ ለቆ ነበር። ሌሎችም ተጫዋቾች በቅርብ ዓመታት ጆርዳን ሄንደርሰን ለቋል። የለቀቀበትን ሁኔታ ባይወዱትም ትሬንት አሌክዛንደር አርኖልድ ለቋል። የሆኑ በቃ ያ 2018 19 20 21 አካባቢ 22 ድረስ የነበረው ቡድን ውስጥ በጣም ወሳኝ የነበሩ ተጫዋቾች በየጊዜው ለቀዋል እና የአንዳንዶቹ መልቀቅ ደግሞ ስንብቱን ረጅም አድርጎት ነበር። አሁን የሞሐመድ ሳላ ስንብት ረጅም ነው። ለ2 ወር ነው የሚሰናበቱት የሊቨርፑል ደጋፊዎች። የዚህ አንድ በጎ ነገር ከዚህ በኋላ ሞሐመድ ሳላ ሰለብሬት ብቻ ተደርጎ ነው የሚለቀቀው። ዴር ኢዝ ኖ ኢፍ ኤንድ በት ከዚህ በኋላ
ቢቆይ ቢለቅ ምናምን የሚል በቃ እናውቃለን እውነቱን መጨረሻ ላይ ይለቃል። ያ የሚሰጥሽ አንዱ ነገር ተጫዋቹን ልክ ክሎፕን የ5 ወር የሞቀ ሽኝት እንደተደረገላቸው ማለት ነው። ልክ ነው። ያ በውብ የአንፊልድ ከሰዓት ነው በደንብ ሰውዬው የተሰናበቱት። ግን በቃ እያንዳንዱ ጨዋታ ወደ ስንብት አንድ ጨዋታ የጎደለ እንደመሄድ እንደማለት ነገር ነው። ሞሐመድ ሳላህም እንደዛ ነው። አሁን እስኪለቅ ድረስ የሊቨርፑል ደጋፊዎች ካሁን ድረስ ይዘምሩለት ነበር፣ ግን የበለጠ ይዘምሩለታል አሁን እና ግን ያለቀ ሲዝን አይደለም፣ መጥፎ ሲዝን ነው በፕሪሚየር ሊግ ያላቸው ጉዞ። ግን በቅርብ ጊዜ 2 በጣም ትልልቅ ጨዋታዎች አሏቸው። ቻምፒየንስ ሊግ ከፓሪስ ሳን ዠርመን ጋር ይጫወታሉ። በጣም ከባድ ጨዋታ ነው። በተለይ አሁን ሊቨርፑል ያለበት ሁኔታ ጨዋታውን የተወሳሰበ ያደርገዋል። ግን የአምና ስህተት ከነበር እሱ ለማረም እድል የሚሰጣቸው ያው ከጉዞ ያስቀራቸውን ባላጋራ ቻምፒየንስ ሊግ ነው፣ ኖክአውት ነው፣ ምንም ነገር ሊፈጠር ይችላል እና ሞሐመድ ሳላህ ያለው ቡድን ምንም ነገር ሊያደርግ ይችላል። ሞሐመድ ሳላህ ጥሩ በሚሆንበት ጊዜ ማንንም ጌም መወሰን ይችላል። እንደዚህ አይነት ታሪካዊ ተጫዋች ስለሆነ ነው እንዲህ አይነት አድናቆት የሚሰጠው። ሶ ያ ጌም አለ። አሸንፏል ቻምፒየንስ ሊግ ኦፍ ኮርስ። ግን ቻምፒየንስ ሊግ ካሸነፈ በምን አይነት ሁኔታ እንደሚጠናቀቅ መገመት ትችላለች። የተጫዋችነት ታሪኩ ከሌላ ትልቅ ቡድን ጋር ደግሞ አላቸው። ኤፍ ኤ ካፕ ዋንጫ ሊያሸንፉ የሚችሉባቸው እድሎች እነዚህ ናቸው። ከማንቸስተር ሲቲና ከፓሪስ ሳን ዠርመን ጋር ብርቱ ተጋጣሚዎች ናቸው ከፊት የሚጠብቋቸው። ግን በእነዚህ ጨዋታዎችም በሌሎቹ ጨዋታዎችም ልክ ቦቢ ፈርሚኖ ሲለቅ ታስታውሺ እንደሆነ ያው ኮንትራቱ ያልቅ ስለነበር ና ሊቨርፑል ውሉን ላለማደስ በመወሰኑ ምክንያት ሲሴኞር የሚለው የሊቨርፑል ደጋፊዎች ከላቲን ደጋፊዎች አዶፕት ያደረጉት እኛም ፕሮግራማችን ላይ የምንጠቀመው መዝሙር አለ። በአብዛኛው ሳን ሎሬንዞ፣ ሪቨር ፕሌት እና ሌሎች በአብዛኛው የአርጀንቲና ደጋፊዎች ለየክለባቸው ቨርዥን እየሰፉ የሚጠቀሙበት መዝሙር ነው። ሊቨርፑል ደግሞ በደጋፊዎቹ በኩል ቦቢ ፈርሚኖ ይጠቀሙበት ነበር፣ ለሮበርቶ ፈርሚኖ ይጠቀሙበት ነበር። ቦቢ ስለሚሏቸው ነው ሮበርት እና ልክ እንደዛ አይነት ሽኝት ባልተጫወተባቸው ጨዋታዎች ሳይቀር የቦቢ ፈርሚኖ ስም ይዘመርለት ነበር። እንደዛ ነው የሚሆነው። የሞሐመድ ሳላህ ረጅም ስንብት ነው የሚሆነው። ሊቨርፑል ይህንን ውሳኔ በነገራችን ላይ ጄሚ ካራገር ሞሐመድ ሳላህን ያስቆጣው ነበር አንዳንድ ጊዜ በተለይ አምና ኮንትራቱን ሳይፈርም ሲቀር ምናምን የሚሰጣቸው አስተያየቶች ነበሩ። ቴሌግራፍ ላይ አንድ አርቲክል ጽፏል። በሱ ምደባ ከቲየሪ ኦንሪ ቀጥሎ የፕሪሚየር ሊግ የምን ጊዜም ቤስቱ ተጫዋች ብሎት ያውቃል። ከዚህ በፊትም አምና ኬቨን ደ ብሮይነን አተናል፣ ወርልድ ክላስ ሌላ ጄኔሬሽናል ባለ ተሰጥኦ ይላል። ኬቨን ደ ብሮይነም የሞደርን ዴይ የፕሪሚየር ሊግ ሌጀንድ ነው። አምናን የለቀቀው እንደምታስታውሹ። አሁን ደግሞ ሞሐመድ ሳላህና አይ ቲንክ ያለፈውን 10 ዓመት ስናይ ሁለቱ ተጫዋቾች ቢያንስ ያለፈው 10 ዓመት ቤስት ተጫዋቾች ናቸው በፕሪሚየር ሊግ። በግልም በነበራቸው ተጽዕኖ በጋራም በየቡድኖቻቸው ባሸነፏቸው ድሎች እና ምን ይላል እሱ እንግዲህ ብዙ ሰዎች ክርስቲያኖ ሮናልዶ፣ ኤደን ሃዛርድ፣ ጃን ፍራንኮ ዞላ፣ ዴኒስ ቤርካምፕ፣ ኤሪክ ካንቶና እያሉ በፕሪሚየር ሊግ ሌሎች የተጫወቱ ታላላቅ ተጫዋቾችን ለውድድር ያቀርቡ ይሆናል። ግን ሲዝን አፍተር ሲዝን ከአንድ ሲዝን ወደ ሌላ ሲዝን በሚገርም ወጥነት የሚያስደንቁ ቁጥሮችን እያስመዘገበ ድል በማድረግ ግን በዛ ሺር ኮንሲስተንሲ ቲየሪ ኦንሪ ብቻ ነው የሚበልጠው ብሎ እንደሚያምን ቴሌግራፍ ላይ አርቲክል ጽፏል። በሊቨርፑልም ውስጥ እንደ አጋጣሚ ሆኖ አለ ጄሚ ካራገር ሊቨርፑል በቅርብ ጊዜ ከቀናት በፊት የሊቨርፑል ከ1 እስከ 10 ታላላቅ ተጫዋቾች ምነማን እንደሆኑ ሊስት ላክልን ብለው ይነበራል። መቼስ የሚጠረጠሩትን ታውቋቸዋላችሁ። የሊቨርፑል ታላላቅ ተጫዋቾች የሚባሉትን ስቲቨን ጀራርድን፣ ሰር ኬኒ ዳልግሊሽን፣ ግሬም ሱነስን፣ ጆን ባርነስን፣ ኢያን ረሽን አለና ለሞሐመድ ሳላህ የሚሰጠው ትልቁ ኮምፕሊመንት ከነዚህ ተርታ ነው ስሙ በሊቨርፑል ታሪክ ውስጥ የሚጻፈው ከነዚህ ተርታ ነው የሚጻፈው ብሎ በቃ ከምን ጊዜም ታላላቅ የሊቨርፑል ተጫዋቾች መካከል አንዱ እንደሆነ ጠቅሷል። የሚያከራክርም አይመስለኝም ለነገሩ። አንዳንዱ እንዲሁም ሄንሪ ዊንተርም ከጄራርድ በላይ ነው ይለዋል ከጄራርድም በላይ ነው ብሎ ይጠቅሰዋል። ያው እንደ አይነት ነገሮች ሰብጀክቲቭ ናቸው። ምሳ እንደምታውቂ የተለያየ ዘመን ላይ የተደረጉ ውድድሮች ናቸው። ግን ያለፈውን ሲዝን ስኬቱን ብቻ ጥቂት ጠቅሼ ለእኔ ቤስቱ ሲዝኑ እሱ ስለነበር በሁሉም መንገድ ማለት ነው በጣም የተሟላ የበለጠ ክሬቲቭ የሆነበት ሁለቱንም ነገሮች ማድረግ የሚችልበት ማስቆጠር መስጠትም የመጨረሻ ኳስ ማቀበልም የሚችልበት ደረጃ ላይ የደረሰበት ክሬቲቭ አውትፑቱ ከፍተኛ ደረጃ የሆነ 18 ኢንክሬዲብል 18 አሲስት ላይ ከዚህ በፊት ደብሮይነና ኦንሪ 20 ያላቸው ኦዚል 19 ያለው
ሴስክ ፋብሪጋዝ 18 አለው መሰለኝ 18 ላይ መድረስ በጣም ከባድ ነው ኢቭን እና ደግሞ ክሬቲቭ አማካይ አይደለም እሱ የመጨረሻ ኦፍኮርስ የክንፍ ተጫዋቾች አሲስት ይሰጣሉ ምናምን በዚህ ዘመን ያለው የእግር ኳስ ሁኔታ ግን የክንፍ ተጫዋቾች የበለጠ ኢንቨርት ያደረጉ የቀኝ ክንፍ ቦታ ላይ የግራ እግር ተጫዋች ሆኖ ነው የሚጫወተው ስለዚህ ያጠበበ ወደ ጎል እንዲመታ እንጂ ብዙ የጎል እድሎች እንዲፈጥርም እንደ ድሮ የ442 ዘመን ክሮስ አድራጊዎች አይደሉም የኢንሳይድ ፎርዋርዶች ናቸው በዚህኛው ዘመን ስለዚህ በእንደዚህ አይነት የክሬቲቪቲ ደረጃ ላይ መድረስ ሁሉ በጣም አስደናቂ ነው አንዲ ኮል ነበር ባለ ሪከርድ የነበረው 1993-94 የውድድር ዘመን ላይ ለኒውካስል እየተጫወተ ጎል ሲደመር አሲስት ማለት ነው 47 የጎል ኮንትሪቢዩሽን ነበረው በሚቀጥለው ዓመት ሺረር ተጋራው ይሄንን ለብላክበርን እየተጫወተ ግን የሚለየው ያኔ 42 ጨዋታ ነበር ቡድኖች በፕሪሚየር ሊግ የመጀመሪያዎቹ ዓመታት ያደርጉ የነበሩት ሺረር እያንዳንዱን ጨዋታ ጀምሯል ለምሳሌ 47 የጎል ኮንትሪቢዩሽን ላይ በደረሰበት ጊዜ 42 8 ደቂቃ ብቻ ነው ያለፈው ተጨማሪ 4 ጨዋታ አድርጓል ቢያንስ አምና የእነዚህን ተጫዋቾች ሬከርድ ሲጋራ ካልተሳሳትኩ 29 ሲደመር 18 47 ነው አይደል ሬከርድ ነው የተጋራው በ20 ጨዋታዎች መካከል የነበረው ላይ ቲየሪ ኦንሪ ነው ባለ ሬከርድ የነበረው በ4 ጨዋታ ያነሳ ስለሆነ ግን እንደው የጨዋታው ቁጥር ምንም ይሁን ካልን ግን አንዲ ኮልና አለን ሺረር ነበር ይዘውት የነበሩት ይሄንን ሬከርድ እና አምና ከስንት ጊዜ በኋላ ማለት ነው ኦልሞስት ከ30 ዓመት በኋላ አሻሽሎታል ወይ ተጋርቷል ከነሱ ጋር ክሬትም ያደርጋል ይጨርሳልም ፊኒሺንጉ ሁለቱም ነበር እንዲያውም እኔ ከዚህ በላይ ሌላ ተጫዋች እንዳይደርስበት አድርጎ መስቀል የሚችልበት እድል ነበረው እንደምታስታውሹ ምሳ የመጨረሻዎቹ 3 ወራት ቢያንስ በጎል ሪተርን የተዋጣላቸው ነበሩ ለማለት ያስቸግራል ከፌብሩዋሪ መጨረሻ በኋላ ማርች ኤፕሪል እና የመጨረሻው ወር ሜይ ላይ ተጨማሪ 4 ጎሎች ነው ያስቆጠረው ተጨማሪ 3 አሲስቶች ብቻ ነው የሰጠው የመጀመሪያዎቹን 6 ወራት የሄደበትን ሁኔታ ብቻ ነጥለሽ ካየሽ ሊዮኔል ሜሲ በ2014-15 የነካው ከፍታ ላይ ነበር የደረሰው በጎል ማስቆጠር የመጨረሻ ኳስ በማቀበል እና የጎል እድሎች በመፍጠር ሊዮኔል ሜሲ ነው ለመጨረሻ ጊዜ እንዲህ አይነት ስትራቶስፌሪክ የሆነ ቁጥር ላይ ደርሶ የነበረው እና ስለዚህ አስደናቂ ተጫዋች ነው በጣም ያው ክርክር ነበር ሊቨርፑል አዲስ ኮንትራክት ሊሰጠው ይገባል ወይ የሚለው ክርክር አንዳንድ ሰዎች እንደሚሉት እንደዚህ አይነት ሲዝን ባያሳልፍ ኖሮ ምናልባት አዲስ ኮንትራክት ላያገኝ ይችል ነበር ኮርነር ተደርጓል እንጂ የሊቨርፑል አናሊሲስ ምናልባት በከፍተኛ ደረጃ ብዙ ጊዜ ላይቆይ ይችላል የሚል ነበር ምናምን ይላሉ ያው ብዙ ክርክር ነበር ቆይቷል መጨረሻ ላይ ግን ባለፈው የውድድር ዘመን በነበረው አንዳንድ ቁሉ ስለ ክሬቲቪቲ ምናምን ተናገር አርቴን ሌበር የሚባል ነገር አለ አይደለም የሆነ ጎል ማስቆጠር ምናምን ጥበብ ነው ተግቶ መስራት ደግሞ ሌበር ነው የሲቲን ጨዋታ ካስታወስሽ 2-0 ያሸነፉበት ጨዋታ ምናልባት ትልቁ ኢንዲኬሽን ሊቨርፑል ሻምፒዮን እንደሚሆን ከሞላ ጎደል የተደመደመበት ያ ፐርፎርማንስ ደግሞ ያንን ዲፌንሲቭ ስራም በሚያስፈልግበት ጊዜ ከአሰልጣኙ ጋር ያለው መስማማት እንዲህ አይነቱን ትጋት ሜዳ ውስጥ እንዲያሳይ የሚያስገድደዋል ነበር ግን ዌን ኢት ማተርስ ይህንን ደግሞ አድርጓል በአንዳንድ ትልልቅ ጨዋታዎች ላይ ይህንን ሲያደርግ አይተናል ከዚህ በኋላም ብዙ አመት እየተጫወተ ቢቀጥል ብዙ አይገርመኝም ምናልባት ሊቨርፑል ውስጥ በአንድ ወይ በሌላ ምክንያት አልሰራም ይሆናል ግን የላይፍ ስታይሉን ካየሽ ለምሳሌ ክርስቲያኖ ሮናልዶ አምና ሳላ በነበረበት እድሜ 44 ጎል ለሪያል ማድሪድ አስቆጥሯል የመጨረሻው ሲዝኑ ማለት 32 አመቱ ላይ በነበረበት ጊዜ ወደ 33 አመት እየተጠጋ ሳለ ሊዮኔል ሜሲ ለባርሰሎና በዛ ተመሳሳይ እድሜ 38 ጎሎች አስቆጥሯል በዛ ተመሳሳይ እድሜ ዝላታን ኢብራሂሞቪች ለፓሪስ ሳን ጀርማን 41 ጎሎች አስቆጥሮ ነበር በዛ ተመሳሳይ እድሜ ሮበርት ሌቫንዶቭስኪ 48 ጎሎች አስቆጥሯል እስከ ፌብሩዋሪ ድረስ በዚህ ቁጥር ላይ ነው የነበረው መሐመድ ሳላህ የመጨረሻዎቹ 3 ወራት ላይ እንግዲህ ምናልባት ብዙ በመጫወቱ ሊሆን ይችላል ከሊቨርፑል ተጫዋቾች ሁሉ ብዙ ደቂቃ ሜዳ ውስጥ የነበረው ተጫዋች እሱ ነው 38 ጨዋታ አድርጎ 38ቱንም ጀምሯል 3371 የፕሪሚየር ሊግ ደቂቃዎች ተጫውቷል ችግሩ እንደዚህ ብዙ የተጫወቱ ተጫዋቾች በቻምፒየንስ ሊግ ከፔጄ ጋር እንደነበረው አይነት ጨዋታ ላይ ምናልባት መጨረሻ ላይ ሊወርዱ ይችላሉ ሊቨርፑል አይተካውም ምክንያቱም አይተካም እንደዚህ አይነት ተጫዋች አይተካም ስል ጄራርድ አልተተካም ለምሳሌ በሌላ መንገድ ቡድኑ ጄራርድ ከነበረበትም ዘመን የበለጠ ሀያል ሆኗል ኢንዲቪጁዋሊ ግን አንዳንድ አሉ በቃ ማይተኩ የሆነ ተጫዋች አምጥተሽ ማትተኪያቸው አሁን ስሞች ይጠቀሱ ሰማያለሁ ለምሳሌ ማይክል ኦሊሴ ከባየር ሚኒክ ራሱ ይለቋሉ የሌላ ጥያቄ ሆኖ ግን በሞሐመድ ሳላህ ቦታ ማን ሊመጣ ይችላል የሚል
ውይይት በሚደረግበት ጊዜ ማይክል ኦሊሴ ይጠቀሳል። በእኔ አስቴት በጣም ስፔሻል ተጫዋች ነው ማይክል ኦሊሴ። ኦፍኮርስ ግን የሞሐመድ ሳላህ አይነት ቮሊዩም የሚኖረው አይነት ተጫዋች አይመስለኝም። የእሱ አይነት ቁጥሮች ላይ መድረስ ለማንም ተጫዋች በጣም አስቸጋሪ ይመስለኛል። ለዚህ ነው በጄኔሬሽን አንድ ጊዜ ከሚመጡ ተጫዋቾች መካከል መጠቀስ ያለበት እና ለእኔ እንደዛ ነው። ሞሐመድ ሳላህን ሊቨርፑል የሆነ ተጫዋች ያመጣል። አንዳንዶቹን ተጫዋቾች በሆነ ሰው በመተካት ሳይሆን ሲስተማቲክ ኮምፕሮማይዝ በማድረግ ነው የምትተኪያቸው። አሉ ማይተኩ በየቦታው ሄደሽ ለምሳሌ ማንቸስተር ዩናይትድ ሮይኪንን አልተካውም እና አይ ቲንክ እስካሁን ድረስም አልተካውም። የሮይኪን አይነት ተጫዋች አልተጠቀመ ማንቸስተር ዩናይትድ። የመጣው ካሪክ ነው። ካሪክ 16 ቁጥር ይለብስ ይሆናል እንደ ሮይኪን የኪን ቦታ ላይ ተጫውቷል። አዎ ግን የሮይኪን አይነት ተጫዋች አይደለም። ትልቅ ስታይሊስቲክ ልዩነት አለ በሁለቱ መካከል። ስትራክቸራል ለውጥ በማድረግ የምትተኪያቸው ተጫዋቾች አሉ። የሚመጣው ለምሳሌ ከማንቸስተር ዩናይትድ ክርስቲያኖን ለምሳሌ አንቶኒዮ ቫሌንሲያ ነው ቀጥሎ ያመጣው። መቼም አንቶኒዮ ቫሌንሲያ የሮናልዶ ቁጥር ላይ አይደርስም። ቫሌንሲያ ያለው ቨርቹ አለ። በቃ ጠንካራ ሰራተኛ ነው፣ ትጉ ነው፣ ዲስፕሊንድ ነው እና በቫሌንሲያ ስር ፕሪሚየር ሊግ ሻምፒዮን ሆነዋል ማንቸስተር ቫሌንሲያ እያለ እዛ ቦታ ላይ ተጫወቱ። ግን ቀጥታ አይደለም የተካው። ፍጹም ሌላ አይነት ተጫዋች ማይተኩ ተጫዋቾች አሉ። አንዳንድ ተጫዋቾች አይ ቲንክ ሳላህ ስለ እንደዚህ አይነት ተጫዋች ነው። እንግዲህ እንዲህ አይነት ውሳኔ ወስነዋል። ለሊቨርፑል ምን ማለት ነው? በሁለት አይን መታየት የሚችል ይመስለኛል። ተጫዋቹ እየወረደ ነው በዚህ ውድድር ዘመን ፊዚካሊም፣ በአውትፑትም፣ በአይን ቴስትም፣ በብዙ መለኪያዎችም እየወረደ ነው የነበረው። አሁን ያለው የሞሐመድ ሳላህ ፎርም 400,000 ፓውንድ በሳምንት የሚያስከፍል አይደለም። ዝም ብለሽ በጣም ሃርድ ኮር የኢኮኖሚ ጉዳይ ብቻ ላይ ስሜት ላስወጣ ከነገሩ ምናምን ካልሽ አሁን ያለው የሞ ሳላህ ፐርፎርማንስ 400,000 ፓውንድ በሳምንት ከሚከፈለው ተጫዋች የምትጠብቂው አይነት ላይሆን ይችላል። ዲፕ ላይን ያለው ምንም ናቹራል ነው። አሁን ያለበት እድሜ እንደዛ እንዲሆን የሚያደርገው እና ደግሞ ባለፉት አመታት በየሲዝኑ 4,000 ደቂቃ የተጫወተ ያለማቋረጥ ብዙ ጨዋታዎች ብዙ ደቂቃዎች የተሰለፈ እና አሁን የሚኖር ትንሽ ማሽቆልቆል ቢኖር በእድሜው ምክንያት ከዚህ በፊት በተጫወተ የጨዋታ ቮሊዩም ምክንያት የሚጠበቅ ይመስለኛል። አንድ ሲዝን ብቻ የአፍሪካ ዋንጫ 2023-24 የውድድር ዘመን ጣልቃ ላይ በተደረገ ጊዜ ሄደ ተጎዳ እና ቶሎ ሪከቨር አላደረገም። ሁለተኛው የሲዝኑ አጋማሽም ጥሩ አልነበር። 5 ጎል ብቻ ያስቆጠረበት ከክሎፕ ጋር ያን ያየነው አይነት ቅራኔ ያየንበት የሲዝን መጨረሻ ያየንበት ሲዝን ማለት ነው። ከዛ በስተቀር በእያንዳንዱ ሲዝን ከ44 ነው ከ45 ጨዋታ በታች ተጫውቶ አያውቅም። ስለዚህ ብዙ ሲጫወት የቆየ ተጫዋች በትንሹ ማለት ነው። ከዛ ሲዝን ብዙ ጊዜ ከ50 በላይ ጨዋታ ነው የሚያደርገው እና በነፃ ነው የሚለቀው። አንዱ ስቶሪ እሱ ነው። ምንም ሊቨርፑል ገንዘብ አያገኝበትም። ይህንን በተመለከተ አንዳንድ ሰዎች የሳውዲ ክለቦች መክፈላቸው ስለማይቀር ሊቨርፑል በነፃ መልቀቅ አልነበረበትም ምናምን ይላሉ። ሊቨርፑል ትላንትና እንዳለው የሞ ሳላህ ውሳኔ ነው። ይሄ ውሳኔ የሊቨርፑል ውሳኔ አይደለም። ልልቀቅ ያለው እሱ ነው። አይ ቲንክ እንዲህ አይነት ተጫዋች ልልቀቅ ሲል እንዲህ አይነት እያወራን ያለነው አይነት ታሪክ ያለው ተጫዋች ልልቀቅ ሲል ይሄን ያህል ገንዘብ ካላገኘሁብህ ምናምን አትይም። ብዙ ጊዜ ሌጀንዱ ኢን ሂዝ ኦን ተርምስ እንዲለቅ የሚፈቅድለት ነው። አንድ ሂዝ ሊቪንግ ኢን ሂዝ ኦን ተርምስ በቃ እንግዲህ ምናልባት ከስሎት ጋር ያለው ሁኔታ ወይ ቅድም ከኤላንድ ሮድ የዛ የሊድስ ጨዋታ በኋላ በኤላንድ ሮድ ስቴዲየም የተናገረው በስም ያልጠቀሳቸው አንዳንድ እንደቆይ የማይፈልጉ ሰዎች አሉ ብሎ ነበር አይደለም። ምናልባት በነዛ ምክንያቶች ምናልባት አዲስ ቻሌንጅ አዲስ ኤክስፒሪየንስ በመፈለግ ምክንያት ሊሆን ይችላል የሚለቀው። አይ ቲንክ ያንን የሊቨርፑል ሌጀንደሪ ደረጃውን ስታተሱን በማሰብ ገንዘብ ዲማንድ እናደርጋለን። እንግዲህ በአብዛኛው ወደ ሳውዲ ነው ሊሄድ የሚችለው። ሳውዲዎቹ ገንዘብ ለመክፈል ችግር የለባቸውም። አይ ቲንክ ያንን ማለት የፈለጉ አይመስለኝም። የሞሐመድ ሳላህ ሴንቲሜንታል ዋጋ እንደ ማንኛውም ተጫዋች ኦኬ ትለቃለህ ያህል ገንዘብ ይምጣና የምትይው አይነት አይደለም። ውል አለህ የምትይው አይደለም። አንዱ ምክንያት ምናልባት እሱ ሊሆን ይችላል። ሁለተኛው ደሞዙ በጣም ከፍተኛ ነው። ሶ ለሊቨርፑል አይ ቲንክ ሊቨርፑል የቨርጅል ቫን ዳይክን ኮንትራት የሞሐመድ ሳላህን ኮንትራት በጣም በሞቀ ደሞዝ ካሻሻልና ከፍተኛ ደሞዝ የሚከፈላቸው እንደ ኢሳቅ እንደ ፍሎሪያን ቪት እንደ ምናምን አይነት ተጫዋቾች ከጨመረ በኋላ አንደኛው ሆኗል መሰለኝ ካልተሳሳትኩ በዌጅ ቢል እና ፋታ ይፈልጋል። ሊቨርፑል ደግሞ ሞዴሉ ሰልፍ ሰስቴነብል ሞዴል እና ከኢኮኖሚ አንጻር በዝውውር ገንዘብ ባያገኙበትም የዛሬ 2 ዓመት መሄድ አልፈለግም። በእርግጥ ሳላህ 2023 ላይ 150 ሚሊዮን ፓውንድ አቅርቦ ነበር አልሂላል። በጊዜው ለመሄድ አጂቴት ቢያደርግ ኖሮ ሊቨርፑል ሊለቀው ይችል ነበር። ገንዘቡ በጣም ከፍተኛ ነው። ግን ተጫዋቹ በአውሮፓ መቆየት ፈልጎ ነበር። ወደ ሳውዲ መሄድ አልፈለግም።
ያንን በማየት ገንዘብ እኮ ሊገኝበት ይችል ነበር። ይሄ አሁን እንዳልኩት በጣም የቢዝነስ አስተያየት ነው። ይሄ አስተያየት ሴንቲሜንት ተጫዋቾችን አንዳንዴ ኤክሰፕሽን ሳሉ ስለ ገንዘብ ዲስከስ ማታረጊባቸው አይቲክ ሳላህ እንደዛ አይነት ተጫዋች ነው። ግን ገንዘብም ካየሹ እንግዲህ ከሊቨርፑል አንጻር ፐርፎርማንሱ አሁን ያለው ሁኔታ ማለት ነው ወቅታዊ ሁኔታ 400,000 ፓውንድ በሳምንት የሚከፈለው አይነት ተጫዋች ስታንዳርድ አይደለም ያለበት ሁኔታ። ሊቨርፑል አይደለም የሚወሰነው እንዳልኩት እስከ ኮንትራክቱ ላይ መቀመጥ ይችል ነበር። ያንን ማድረግ አልፈልግም፣ ሌላ ልምድ ፈልጓል እና የመጨረሻ ዓመት ኮንትራክቱ ላይ ብዙ ሚሊዮኖች ሊያገኝ ይችል ነበር፣ ግን መልቀቅ ነው የመረጠው። የሞሐመድ ሳላህ ውሳኔ መሆኑ ሊቨርፑል ራሱ ተናግሯል። ግን ከባድ የመስራ ይመስለኛል። እኔ እንዲያውም አንድ መጠነኛ የዩቲዩብ ፕሮግራም ሰርቼ ነበር። ሊቨርፑል ውስጥ ብዙ ለውጦች የሚደረጉበት ጊዜ ሳይሆን አይቀርም። ማይክል ኤድዋርድስ፣ ሪቻርድ ሂውዝ፣ ኢቨን አርነ ስሎት የመቆየታቸው ጉዳይ በጣም አጠያቂ ነው። እነዚህ ዋና ዋና ሰዎች ናቸው። ግን ስኳድ ውስጥም አሁን በእድሜ አንደኛና ሁለተኛ በእድሜ ትልልቆቹ ተጫዋቾች ቨርጅል ቫንዳይክና ሞሐመድ ሳላህ ናቸው 34 እና 33። ቨርጅል ቫንዳይክ እንደውም 35 ዓመት ይሆነዋል ይሄ ሲዝን ካለቀ በኋላ። ለሱም ይሆን ውለኛ ሌላ ሌጀንደሪ ተጫዋች አሁን ከፕሪሚየር ሊግ ጊዜ ምርጥ ተከላካዮች ከሚባሉት መካከል አንዱ ሆኖ የሚጠቀስ ነው። እሱን የመተካት ስራ አለባቸው እና አንድ ታላቅ ምዕራፍ መቋጨት የሚመስል እና ሌላ ግሎሪየስ አዲስ ምዕራፍ ደግሞ ለመክፈት ሊቨርፑል ትልልቅ ውሳኔዎችን ማሳለፍ አለበት እና የትልቅ ተጫዋችን ስንብት ነው እያየን ያለ ነው። ስለ ግብጽ ያለ አመለካከት፣ ስለ እስልምና ያለ አመለካከት፣ ስለ አረባዊነት ያለ አመለካከትን ሁሉ የቀየረ ነው። በእንግሊዝ በተለይ በከተማው በሊቨርፑል ከተማ በመርሲሳይድ አካባቢ እንደዚህ ከእግር ኳስም ትራንሰንድ የሚያደርግ የሚሻገር አይነት ተጽዕኖ ስለነበረው ታላቅ እግር ኳስ ተጫዋችና ደግሞ ታላቅ ሰው ነው የምናወራው ስለ ሞሐመድ ሳላህ ስንናገር እና እኔ ሚስ አረገዋለሁ ሞሐመድ ሳላህ እንደ እግር ኳስ ተመልካችም እንደ ሰውም ኢንትረስቲንግ ሰው ስለነበር በምንድነው በፓስት መናገር የሚገርም ነገር ነው። ገና 2 ወራት አሉት፣ ግን ታላቅ ተጫዋች ነው። ተወዶ መሸኘት ይገባዋል። እንደዛ ሆኖ ነው የሚሸኘው። በዚህ በኋላ የቀሩት 2 ወራት በጣም ትልቅ ፌርዌል ነው የሚሆነው። የሚጫወትበት እያንዳንዱ ጨዋታ ላይናፕ ውስጥ ስሙ እንዳለ 11 ቁጥሩ እንደ ሰፈረ በታየ ቁጥር ስቴዲየም ውስጥ ሞቅ ያለ ከሌሎች ተጫዋቾች የበለጠ ደማቅ የአድናቆት ጩኸት የሚሰማለት በእያንዳንዱ ጨዋታ ከዚህ በፊት በነበሩት 8-9 ዓመታት ከተዘመረበት በላይ በመጨረሻዎቹ 2 ወራት ፕሪሚየር ሊግና ማነው ኤፍ ኤ ካፕና ቻምፒየንስ ሊግ ያሸንፍም አያሸንፍም ቶፕ 5 ውስጥ ይጨርስም አይጨርስም ሞሐመድ ሳላህ ግን የሚገባው አይነት ሽኝት ኖሮት የሚለቅ ይመስለኛል እና ይህን ማለት የሚቻል ይመስለኛል። ምሳ እስኪ የተወሰኑ ደግሞ አድማጮቻችን አስተያየት እንቀበል። ረመዳን ዩኑስ የሚል አድማጫችን ከቃላት በላይ የሚናገር ነው። ሳላህ ከመምጣቱ በፊትና በኋላ የነበረው ሪካርዶችን ስንመለከት የምንጊዜም የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች መሆኑን አስመስክረዋል ብሎናል። ጋሻ አስታጥቅ የሚል አድማጫችን ደግሞ ሞሳላ ቼልሲ ላይ ያስቆጠረው ኬፓን አፍሶ ያስቆጠራት ግብ ምርጡ ነው ብሎናል። ሀሰን መሐመድ ሳላህ ከሊጉ 3 ምርጦች አንዱ ነው። የሊቨርፑል ደግሞ የምንጊዜም ምርጡ ተጫዋች ነው ብሎናል። ቢኒ እያሚል አድማጫችን ሁሉንም ነገር አድርጎ መሆኑ በጣም ደስ ይላል፣ ሊቨርፑልም ይቀጥላል ብሎናል። ቢኒ ሊቨርፑል የተጫዋቾች አቋም በወረደ ጊዜ ደጋፊዎች ብዙ ይበሳጫሉ፣ ብዙ ይላሉ። እኔም እዛ ውስጥ ነበርኩኝ። የመጨረሻዋ ቀን ስትደርስ ግን ከበደኛ ባለ ትልቁ ሳቁ የርገን ክሎፕ ለክለባችን ማንነት ቀለም ሲሰጠው እርሱ ቀዩ ቀለም ነበረ። በእናንተ ምክንያት ብቻዬን አይደለሁም ብሎናል። ጀማል ኢብራሂም የሚል አድማጫችን ደግሞ ሞሳላ ምን አለ? ሊቨርፑል ኢዝ ኖት ጀስት ኤ ፉትቦል ክለብ ብሏል። ልክ ብሏል ንጉሳችን ብሎናል። እሱ ማለት እኛ ሊቨርፑላውያንን ክፍለ ዘመኑን ሙሉ በተስፋና በቅጮት ውስጥ ሆነን ስንጠብቅ የነበረው ንጉስ ነበር። ጊዜው ደርሶ ንጉሱ ተከሰተ። እነሆ እግሩ አንፊልድ ከረገጠችበት ከዛሽ ቅጽበት ወዲህ በእኛ ግዛት ታሪክ ተቀይሯል። እርሱንም ንግስናውን በአግባቡ ተጠቅሞ በተግባር ፈተና ኖሮ አሳይቶናል። ሞሳ ላይ ፈረኖቹ ንጉስ በአንፊልድ ሳር ላይ የጻፈው ታሪክ በቃላት የሚገለጽ አይደለም። ከአሌክሳንድሪያ ተነስቶ መርሲሳይድን ሲገዛ በክብር ላይ ክብር፣ በድል ላይ ድል፣ በታሪክ ላይ ሌላ ታሪክ ሲደራረብ በዋንጫ ላይ ዋንጫ ሲደረድርልን አየን። መሐመድ ሳላህ በእኛ ቤት እኮ ነግሷል ስንል ቀልድ አይደለም። 435 ጨዋታዎችን አድርጎ 255 ግቦችን አስቆጥሯል። 122 አሲስት፣ 1 ሻምፒየንስ ሊግ፣ 2 ፕሪሚየር ሊግ፣ ብዙ ዋንጫዎችን
አምጥቷል። ይህ የአንድ ሰው ታሪክ ነው። በጣም አስደናቂ ጆርኒ ነበረው። አንተ ለኛ ለሊቨርፑል የሰጠው ዋንጫ ብቻ ሳይሆን የማይረሳ ትስታና ታላቅ ታሪክም ጭምር ነው። የግብ አዳኝ ብቻ ሳትሆን የክለቡ ምልክት ሆነ ለዘላለም ትኖራለህ። ሞሳላ ከዚህ በበለጠ ብዙ ደስታ ሰጥቶናል። ነገር ግን ቃላቶችን አልታዘዝልህ ብለውኛል። ለማንኛውም ልል የምችለው ብቸኛው ነገር ግን ስለ ሁሉም ነገር ከልባችን እናመሰግናለን። ሁሌም ቢሆን ለዘላለም በልባችን ነግሰ ትኖራለህ ብሏል ጀማል። ስንታየው አዲስ የሚል አድማጫችን ምንም ጥርጥር የለውም ሞሳላ ምርጥ ተጫዋች ነው። ከሳላ ጎሎች ለኔ ሁሌ ምርጡ ያ በሻምፒየንስ ሊግ ላይ ያገባው ፍጹም ቅጣት ምት ነው። ከሌሎች ለየት ይላል ምክንያቱም የተጠቀመው ኃይል በዛ ላይ በሻምፒየንስ ሊግ ፍጻሜ ለኔ በጣም ለማመን የሚከብደኝ ፍጹም ቅጣት ምት ነበረች። የጨዋታውን ክብደት ሲያስበው ከሻምፒየንስ ሊግ ፋይናል የምትበልጥ የክለቦች ጨዋታ ስለሌለ ሁሌም ካይምሮ የማትጠፋ ጎል ነው ላይ ማለት ነው። ዩናይትድን ደግሞ 7-0 ስናሸንፍ አራተኛ ጎል አንዲ ሮበርትሰን የመጣውን ኳስ እንዳለ መቶት ዴቪድ ዴሂያ ላይ አንግሉን ሁለቴ ገሽቶ በሚያምር መልኩ ያስቆጠረው ነው። የማድሪድ ዶክተሮች ግን የዶክተሮች ዳርዊን ኑኔዝ ናቸው ብለውናል። ወንዴ ወሰን የሚል አድማጫችን ደግሞ ሳላ በሊጉ ካየናቸው ምርጥ ተጫዋች መካከል አንዱ ስለመሆኑ ጥርጥር የለውም። በወጥነት ላለፉት ዓመታት የክለቡ አውራ ሆኖ የዘለቀ ሲሆን ምናልባት በሊጉ ከታዩ የቀኝ ክንፍ ተጫዋች መካከል ቀዳሚው እንደሚሆን አስባለሁ። ጥሩ ቴክኒካል ተጫዋች ነው። ፈጣን፣ በጠባብ ቦታዎች ተቃራኒ ተጫዋቾችን የሚያስከፍት ድንቅ ባለስጡ አፍሪካዊ ተጫዋች ነው። ለአርሰናል ሄነሪ፣ ለዩናይትድ ሮኒ እንደሚባለው ለሊቨርፑል ሳላ ሊባል የሚያስችል ወጥ አቋም ነበረው። ሞሳላ መርሲሳይድ ኤቨርተን ላይ ያስቆጠራት ጎል ምርጧ ጎል ናት ብሎናል። ካሊድ የሚል አድማጫችን ሳላ የሊቨርፑል አይተኬ ኮከብ ነው። ሞ የአፍሪካ ኩራት ነው። ሞ የአረቦች ኩራት ነው። ሞ የሊቨርፑል የዚህ ዘመን የታላቅ ፊት አውራሪ ነው። ሊቨርፑል የምንጊዜ ምርጡ ተጫዋች ይሸኛል። ምኞቴ ሊቨርፑል የአውሮፓ ሻምፒየንስ ሊግ አሸንፎ በሚገባው መልክ ቢሄድ ነው። የምናደደው ግን ስሎት ሳይለቁ እሱ በመሄዱ ነው ብሎናል። ያው በርካታ አስተያየቶች ናቸው። የመጨረሻ አስተያየት እንቀበል። ፋሲል አጥቂ ራስ ወዳድ መሆን አለበት ቢባልም የእሱን ያህል ቅጥ ያጣ ራስ ወዳድ ተጫዋች አላየውም። ሲበዛ ራስ ወዳድ ይመስለኛል። ቦቢ ማኔና ሌሎችም ለሱ ሲባል ተሰውተዋል፣ ግን ደግሞ አስደናቂ ተጫዋች ነበረ ብሎናል። ገብረ ሚካኤል የሚል አድማጫችን በአጭሩ ሞሳላ ያልተወራለት የአፍሪካ ምርጡ ኮከብ ነው ያለምንም ጥርጥር። እስካሁን ከተጫወቱ እኔ በተመለከትኩት የእንግሊዝ ፕሪሚየር ሊግ ሌጀንዶች ከ1 እስከ 10 ባሉት ውስጥ አስቀምጠዋለሁ። ለእኔ የሳላ ምርጡ ጎል የጋርዲዮላ ልጆችን አተራምሶ ሲቲ ላይ ያስቆጠራት ናት። ግሬት ታንክስ በኢጂፕቲያን ኪድ ሞሳላ ሞግሬት ብሎናል። እናመሰግናለን አድማጮቻችን። ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉት ነው ምንጋብዛችሁ። ያው የሊቨርፑል ደጋፊ ያልሆኑ ብዙ ሰዎችም ስለ ሞሳላ አስተያየት ሰጥተውናል። እናመሰግናለን። አጋሮች አሉን አብረውን ከኛ ጋር የሚቆዩት። በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልኮን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።